እሺ ሰላም እንደምን አላችሁ? ሰላም ለእናንተ ይሁን። ድምፄ ይሰማል? እንደምን ናችሁ? ቬሪ ጉድ በጣም ጥሩ። ስለዚህ እንጀምራለን። ሼር ላድርጋችሁና ባለፈው ሌክቸር ላይ ያየነውን ክላስ የራውተር ኮንፊግሬሽን ማለት ነው እሱን ነው የምናየው። ጀስት ላይክ ባለፈው የመጀመሪያ ላብ ኢንድ ዲቫይስ እና ስዊች ኮንፊገር አድርገናል። ዛሬ ደግሞ የዛሬው ራውተር እንጨምርበትና ስዊች እና ኢንድ ዲቫይስ ከዚህ በፊት ባየነው መልኩ እንሰራለን። ዜን የዛሬው ደግሞ ራውተር ይጨምራል ማለት ነው። ስለዚህ እሱን ነው የምናየው። እሱን በጋራ እንሰራለን። እናንተ ድጋሚ ፕራክቲስ ታደርጉታላችሁ ማለት ነው። ኤኒ ታይም ሁሌም እንደምነግራችሁ ኤኒ ታይም ኢሹ ሲያጋጥማችሁ በግላችሁም እየሰራችሁ ቢሆን እዚህ ጋር የሆነ ነገር ኢሹ አጋጠመኝ ምንድነው ስህተቱ ብሎ መጠየቅ ሁሌም ይቻላል። ስለዚህ ስክሪን ሼር ላድርጋችሁና እንጀምራለን። ስለዚህ ዛሬ የምናየው ቻፕተር 10 ላይ ያየነውን የራውተር ኮንፊግሬሽን እሱን ፕራክቲስ ለማድረግ የተዘጋጀው ላብ ይሄ ነው። ሶ በዚህ መሰረት ኦልዌይስ ሁሌም ቢሆን ስራውት ዚስ ኮርስ ላቦቹን ስትሰሩ ላይቭ ጋይዶቹ በዚህ መልኩ ነው የሚዘጋጁት። ባለፈው የመጀመሪያውም ቀን እንደነገርኳችሁ ሶ አይፒ አድሬሶቹ እዚህ በቴብል ተቀምጠዋል። ለምሳሌ አንድ ራውተር፣ አንድ ስዊች እና ሁለት ፒሲዎች ናቸው ያሉን። እዚህ አንዱ ራውተር ሁለት ኢንተርፌሶቹ ኮንፊገር ይደረጋሉ። ጊጋቢ 000 እና ጊጋቢ 001 አይፒ አድሬሶቹ እዚህ ተቀምጠዋል። አክቹአሊ IPv4 ብቻ አይደለም IPv6ም ኮንፊገር እንድናደርግ አስቀምጦልናል። ላብ ጋይዱ ምናልባት ኮንፊገር ማድረግ እንችላለን፣ ግን ዛሬ ኮንፊገር ከምናደርገው IPv6 እና IPv4ን በደንብ ካየን በኋላ ከተረዳነው በኋላ ቢሆን ይመረጣል። ግን ኦልሬዲ አይፒ አድሬሱ እዚህ ስለተቀመጠ ኮንፊገር ብናደርገውም ዚስ ማች ከባድ የሆነ ነገር ስላልሆነ እንሰራዋለን። ጊዜም የማይወስድ ስለሆነ አንዳንድ ቦታ ላይ ግን አንድን ኮንሰፕት ለማወቅ በሁለቱም ኮንፊገር አድርጉ ሲባል አንደኛውን በጋራ ከሰራን ሌላኛውን IPv4ን ከሰራ ነው IPv6ን ደግሞ ለብቻችሁ እናንተ ፕራክቲስ የምታደርጉበት ሴሽን ሊኖረን ይችላል። ለምን ሴሽናችን ያው የ2 ሰዓት ክላስ ነው የሚኖረን። ከዚያ በላይ ስንሄድ ድካም ሊኖረው ስለሚችል ማለት ነው። የዛሬው ግን አይ ሆፕ ረጅም አይመስለኝም። እሱን እናያለን። ሶ እነዚህን ኮንፊገር እናደርጋለን። አይፒ አድሬሶችን ኮንፊገር ካደረግን በኋላ ስቴፕ ባይ ስቴፕ አክቹአሊ እዚህ ጋር ቴብሉን ያስቀምጥልንና እንደ ጀማሪ እነዚህን ነገሮችም እያነበባችሁ መሄድ ጠቃሚ ሊሆን ይችላል። ሞር ኢንቫይሮንመንቱን ለመልመድ ኦብጀክቲቭ ሁለት ነገር ነው። ይሄኛው ላብ ምንድነው? አንደኛው ቶፖሎጂውን መስራት፣ ሁሌም ቶፖሎጂ ክሬት ማድረግ እና ዲቫይሶችን ኢኒሺያላይዝ ማድረግ ኦር ስታርትአፕ ማድረግ ማለት ነው። ዜን ከዛ በኋላ ኮኔክት አድርገን ኮንፊገር እናደርጋቸውና ኮኔክቲቪቲያቸውን ቼክ ነው የምናደርግ። እነዚህ ሁለት ኦብጀክቲቭ ይኖረዋል። እነዚህ ባክግራውንድ ኦር ሴናሪዮ የሚለው የምንጠቀማቸው የዲቫይስ ታይፕስ ነው የሚያወራው። ስለዚህ ለምሳሌ ሲስኮ 4221ን ራውተር ነው የኛው። የራውተር ይሄን ሞዴል ተጠቀሙ ይላል። ስዊች 2960ን ተጠቀሙ ይለናል እያለ ይቀጥላል። ያው ሌተስቱን መጠቀም አሁን ለምሳሌ ስዊች 2960 ነው የምንጠቀመው ስዊች እዚህ ሲሙሌሽኑ ላይ ፓኬት ትሬሰር ላይ። ራውተሩ ግን 4221ን ሳይሆን 43ን መጠቀም እንችላለን ሌተስቱ እሱ ስላለ። ስለዚህ በዚህ ስማች እንትን አለም። ስለዚህ ከዚህ ነው የሚጀምር እንትኑ ምንድነው እዚህ ጋር የምታዩት ኮንፊግሬሽኑ ከዚህ ይጀምራል። ከስዊቹ አንድ ተጨማሪ ኮንሴፕት እዚህ ጋር ያሳየናል። ይሄ SDM የሚባል SDM ምንድነው? ስዊች ላይ ስዊች ዳታቤዝ ማኔጀር ማለት ነው። SDM ፕሪፈርን ኢኔብል ስናደርግ ምን ሰፖርት እንዲያደርግ እናደርገዋለን ስዊቹን። ባይ ዲፎልት እነዚህ የሌየር 2 ስዊች እዚህ ላይ ያየናቸው ራውተሩ ሳይሆን ራውተሩም ኢኔብል ማድረጊያ መንገድ አለው። IPv6ን IPv6 ሰፖርት ያደርጋሉ እቃዎች። ነገር ግን ባይ ዲፎልት ኢኔብል ሳናደርገው ግን ኮንፊገር ማድረግ አንችልም። IPv4ን ሁሉም ይቀበላሉ። IPv6ን ግን ኢኔብል ማድረጊያ ኮማንዶች አሉ። ራውተርም ላይ እናየዋለን፣ ስዊችም ላይ ማለት ነው። ስለዚህ ስዊቹ ላይ እዚህ ጋር SDM የሚባለው ስዊች ዳታቤዝ ማኔጀር የሚባለው IPv6ን ኢኔብል ለማድረግ የምንጠቀምበት ኮንፊግሬሽን ነው። ስለዚህ ግሎባል ኮንፊግሬሽን ሞድ ላይ ሆነን SDM ፕሪፈር ዱዋል IPv4 ኤንድ IPv6 ዲፎልት የሚል ኮማንድ አፕላይ ስናደርግ ምን ያደርግልናል? ስዊቹ የስዊች ቨርቹዋል ኢንተርፌሱ ከዚህ በፊት እንደነገርኳችሁ ፊዚካል ኢንተርፌሱ ሲጀመር አይፒ አድሬስ ኮንፊገር አናደርግበትም የሌየር 2 ስዊች ላይ።
ሌየር 3 ካልሆነ በስተቀር። ነገር ግን ቨርቹዋል ኢንተርፌሱ ላይ ግን IPv4 ኮንፊገር እንደምናደርግ ባለፈው ላባችን አይተናል። ቪላን 1 ብለን ኢንተርፌስ ቪላን 1 ብለን IP አድሬስ አሳይን አድርገንበታል። V6ን ደግሞ IPv6ን ኮንፊገር ለማድረግ በቀጥታ ባይ ዲፎልት ስለማይቀበለን ይሄኛውን ዳታቤዝ ኢኔብል እናደርገውና ዱዋል እንዲሆን አድርገን ኮንፊግሬሽን እንሰራለን ማለት ነው። ኦኬ ስለዚህ እሱን እናያለን። እዚህ ሪሶርስስ ማለት ያው ቅድም ጠቀምናቸው ናቸው የምንጠቀማቸው ናቸው። ስለዚህ አንድ ባንድ እያየ ነው እንሄዳለን። ቶፖሎጂውን ክሬት እናድርገውና በጋራ እንሰራለን። ስለዚህ አንድ ራውተር እንወስዳለን። ዜን እዚህ አንድ ስዊች እንጨምራለን። ዜን ኢንድ ዲቫይስ የሚለው ጋር ክሊክ አድርገን እችን ዴስክቶፕ ክሊክ አድርገን አንድ ፒሲ ዜን አናዘር ፒሲ ይህንን ኮኔክት ማድረግ ነው። ስለዚህ ማኑዋሉን መጠቀሙ ማኑዋሉን አብሮ ስቴፕ ባይ ስቴፕ የሱን መከተል እንደ ጀማሪ ሪከመንድ የሚደረግ ስለሆነ በዚህ መሰረት ኮኔክቲቪቲውን እንሰራለን። ባለፈውም እንደነገርኳችሁ የትኛውንም ኢንተርፌስ ኮኔክት ማድረግ ትችላላችሁ። ግን ለምሳሌ እናንተ አሁን 6 ሌላ ኢንተርፌስ ብታደርጉ ወይም እዚህ ጋር መጣችሁ 1 እና 0ን ቀይራችሁ ብትጠቀሙ እዚህ ጋር ኮንፊግሬሽኑን ሲነግራችሁ መቀየር ይኖርባችኋል እንጂ እናንተ ሌላ ኢንተርፌስ ኮኔክት አድርጋችሁ ኮንፊገር የምታደርጉት ግን ይሄንን እዚህ ጋር የተቀመጠውን ኢንተርፌስ ከሆነ ምን ይፈጥራል? ሚስማች ይፈጥርና አልሰራ ብሎ ያስቸግራችኋል። ዋንስ ፋሚሊያር ከሆናችሁ ግን ኢቭን የምትጠቀሙት ሲሙሌሽን ላይ የምትጠቀሙት ራውተር ጊጋቢት 000 የሚል ላይኖረው ሁሉ ይችላል። ባለፈው ምን ብያችኋለሁ? አርኪቴክቸሩ የተለያየ ሊሆን ይችላል። ለዚያ ነው ሞዴሉን ሪከመንድ የሚያደርጋችሁ እዚህ ጋር ኢንተርፌስ አርኪቴክቸሩም ተመሳሳይ እንዲሆንላችሁ ስለሚፈለግ ነው እንጂ ለምሳሌ ጊጋቢት 00 የሚል ብቻ ያለው ራውተር ልታገኙ ትችላላችሁ። ሶ የግድ ጊጋቢት 000 የሚል እየፈለጋችሁ መቸገር አይጠበቅባችሁ። ሞር ፋሚሊየር ስትሆኑ እናንተ ኦኬ እኔ የተጠቀሙት ራውተር ሌላ ስለሆነ ኢንተርፌስ አርኪቴክቸሩ ሌላ ነው ስለዚህ ብላችሁ ብቻ በዚህኛው በፒሲው ሳይድ ይሄንን አይፒ ቀይራችሁም ሁሉ ፕራክቲስ ልታደርጉ ትችላላችሁ። ዳዝንት ማተር። አሁን ግን እንደ ለማጅ ማኑዋሉን መከተሉ በደንብ ፋሚሊየር እስከምትሆኑ ድረስ ኮንፊውዥን ኖረው እንዳያስቸግራችሁ ስለሚያገለግል ብቻ ነው፣ ሌላ ነገር የለውም። ስለዚህ ጊጋቢት 00ን ከቢ ጋር ታገናኛላችሁ። ጊጋቢት 001ን ከስዊቹ ፋስተርኔ 05 ኢንተርፌስ ጋር ታገናኛላችሁ። የስዊቹን ከፒሲ ጋር የሚገናኝበትን ደግሞ ፋስተርኔ 06 ታደርጉና ፒሲዎቹ ከአንድ በላይ ኢንተርፌስ ስለሌላቸው ነው እዚህ ጋር ያልተጻፈው የፒሲዎቹ። ምክንያቱም የፒሲዎቹ አንድ ኢንተርፌስ ብቻ ነው የሚኖራቸው የኔትወርክ ኢንተርፌስ። ስዊቹና ራውተሩ ግን ሞርዛን ዋን ኢንተርፌስ ስላላቸው የትኛውን ከየትኛው ጋር ላገናኘው የሚለውን በዚሁ በማኑዋሉ መሰረት ለመሄድ እሱን በጥንቃቄና ኮኔክት እናደርጋለን። ኬብል ከዚህ እንወስዳለን። ስለዚህ ምንድነው የምናደርገው? ራውተርን አንድ ሌላ ባለፈው ስለ ክሮስ ኦቨር እና ስለ ስትሬት ስሩ ኬብል ስናወራ ራውተርን ከስዊች ስዊችን ከፒሲ ለማገናኘት ምን እንጠቀማለን ብለናል? ስትሬት ስሩ ነው የምንጠቀመው። ስትሬት ስሩ ኬብል ነው የምንጠቀመው። ስለዚህ ራውተርን በስዊቹ ሳይድ ያለው ማን ነው ሴሌክት የምናደርገው? ጊጋቢት 001 ነው በማኑዋላችሁ መሰረት። ዜን ፒሲው አሚን ስዊቹ ጋር ስንመጣ ደግሞ ፋሲተር 05 ነው ኮኔክት የተደረገው 05 እንጠቀማለን። አሁንም ስትሬት ስሩ እንወስድና ፋሲተር 06ን ከፒሲው ጋር ነው አገናኙ የተባለው። ፒሲው ጋር እንዳልኋችሁ ቅድም እነዚህኛዎቹ ይሄ ኮንሶል ነው፣ ይሄ እነዚህኛዎቹ ዩኤስቢ ናቸው። ስለዚህ የኔትወርክ ኢንተርፌስ ወይም ኒክ አንድ ብቻ ስለሆነ ያለው ምንም ምርጫ የለንም፣ ይሄን የምናገናኘው። ከዚያ ሁለቱን ፒሲውን እና ራውተሩን ስናገናኝ ግን ስትሬት ስሩ ሳይሆን ክሮስኦቨር ነው ክሮስኦቨር ነው የምንጠቀመው። ከፒሲ ጋር ዳይሬክትሊ ስታገናኙ የምትጠቀሙት ክሮስኦቨር ኬብል ነው። ራውተርን ቀጥታ ከፒሲ ጋር ስታገናኙት፣ በመሀላቸው ስዊች ስትጠቀሙ ግን ምን ይሆናል? ስትሬት ስሩ ትጠቀማላችሁ። ምናልባት ኮንፊውዝ እንዳያደርጋችሁ ባለፈው ስለ ክሮስኦቨር ስናወራ ተመሳሳይ ሌቭል ላይ ያሉ ዲቫይስ ስናገናኝ ነው ክሮስኦቨር እንጠቀማለን ብለን የነበረው። ግን ብዙ ጊዜ ራውተርን እንደ ኢንድ ዲቫይስ አድርጎ ይወስደዋል እና ምን ያደርገዋል? ፒሲን ቀጥታ ስታገናኙ ሲሙሌሽን ላይ ክሮስኦቨር ነው የምትጠቀሙት። አንዳንዴ በዚህኛው ሎጂክ ሄዳችሁ
ክሮስኦቨር ካልተጠቀማችሁ ወይም ስትሬት ስሩ ብትጠቀሙ ላይሰራላችሁ ይችላል። ስለዚህ ያለ አግባብ ስትደክሙ ትቆያላችሁ። ትራቭል ሹት ለማድረግ ትቸገራላችሁ። የኬብል ኢሹ ስለሚያጋጥማችሁ ሲሙሌሽን ላይ። ሪል ኢንቫይሮንመንት ላይ እንደነገርኳችሁ ናውዴይስ ኦልሬዲ ይሄ ኤምዲአይኤክስ የሚባለው አውቶ ዲቴክት ስለሚያደርግ ክሮስኦቨር ነው ስትሬት ስሩ ነው ብሎ መጨነቅ አያስፈልግም። ቀጥታ የትኛውንም ኬብል ብትጠቀሙ ራሱ አውቶ ዲቴክት ስለሚያደርገው ሪል ኢንቫይሮንመንት ላይ ያን ያክል የሚያስጨንቅ ነገር የለውም። እዚህ ፓኬት ትሬሰር ላይ ስትጠቀሙ ግን ራውተርን ከፒሲ ጋር ስተገናኙ ክሮስኦቨር ትጠቀማላችሁ ማለት ነው። ኤክሴፕሽናል ነው ይሄኛው። ኦኬ በጣም ጥሩ። ስለዚህ ይህንን ካደረግን በኋላ ማኑዋሉን እየተከተልን እንሄድ። ስቲል ለእናንተ በማኑዋሉ መሰረት እየሰራን ስንሄድ ግልጽ እንዲሆንላችሁ ደግማችሁም ስትሰሩት አንደርስታንድ ለማድረግ እንዲጠቅማችሁ ማለት ነው። ስለዚህ ኤስዲኤምን አፕላይ ከማድረጋችሁ በፊት እዩት ይላል። ምንነቱን ለመረዳት እንዲጠቅመን እሱን ማየቱ ጠቃሚ ነው። ፒሲው ላይ እንግባና ፒሲው ላይ ሳይሆን ስዊቹ ላይ ትገቡና በነገራችን ላይ ኮንሶሉን መልመዳችሁ ጥሩ ስለሚሆን ኮንሶል እናድርግ። ኢንዲ ዲቫይስ ላይ ግቡና አንድ ፒሲ ውሰዱ። ላፕቶፕ የሆነችውን የላፕቶፕ ሲሙሌሽን ውሰዱ። ዜን ኮንሶል ኬብል ውሰዱ። እዚህ ጋር ትመጡና ምናልባት ከዚህ በፊትም ላቡ ላይ ያልነበራችሁ ካላችሁ ይህንን በደንብ ፎሎ አድርጉ። ዜን ኮንሶል ኬብል ክሊክ ታደርጉና ኮንሶል ኢንተርፌስ አርኤስ 232 የሚለው የላፕቶፑ ኢንተርፌስ ኮንሶል ኢንተርፌስ ነው። ከዚያ ስዊቹ ጋር ስትሄዱ ኮንሶል የሚል እሱ ራሱ አለው እዚህ ጋር የመጀመሪያው ላይ። ስለዚህ ኮንሶልን ክሊክ ታደርጋላችሁ። ኮኔክት አደረጋችሁት። ስለዚህ አሁን ደብል ክሊክ ማድረግ አይጠበቅባችሁም። ምክንያቱም ይህንን እንድትጠቀሙ የምፈልገው ለምንድን ነው? ኮንሶልን ሲሙሌት ማድረግ ራሱ ኮንሶልን እንድታቁት ሪል ኢንቫይሮንመንት ላይ የምትጠቀሙት ኮንሶል ስለሆነ ማለት ነው። ሪል ኢንቫይሮንመንት ላይ መቼም ሃርድ ዲቫይስን ወይም ፊዚካል ዲቫይስን ከኬብል ኮኔክሽን ውጭ ሌላ ልንጠቀመው አንችልም። ይሄ ሲሙሌሽን ስለሆነ ደብል ክሊክ አድርጎ ኮንፊገር ማድረግ ይቻላል። በእርግጥ ግን ይህንን ፕራክቲስ ማድረጉም አንድ የፕራክቲሱ ተጨማሪ ነገር ስለሚሆን ነው። ስቲል ግን እዚህ ጋር ደብል ክሊክ እናደርጋለን ላፕቶፕ ዋጋ ዴስክቶፕ የሚለው ጋር እንገባለን። ትመጡና ተርሚናል የሚል ታገኛላችሁ። ዜን ይህንን ኮንፊግሬሽኑን ሴታፑን ዲፎልቱን እንወስደውና ኦኬ እንለዋለን። ምንም የምንቀይረው ነገር አያስፈልገንም። ስለዚህ ማክሲማይዝ እናድርግና አሁን ስዊቹ ላይ ነው ያለ ነው። ስዊቹ ላይ ስትገቡ አሁን ይሄ ለምሳሌ የስዊቹ ሞዴል ነው፣ ሶፍትዌር ቨርዥኑ ነው፣ ሶፍትዌር ኢሜጁ ይሄ ነው። ያው ባለፈው አይተናል። አክቹአሊ ስዊችን ሾው ቨርዥን ብለን እነዚህ ነገሮች አይተናል። አሁን ምን ላይ ነው ያለ ነው? ዩዘር ኤግዚግ ሞድ ላይ ነው ያለ ነው። እንግዲህ ባለፈው ያየ ነው ማለት ነው። ስለዚህ ከዚህ ወደ ፕሪቪሌጅድ ሞድ ለመሄድ ምንድነው ማለት ያለብን? ኢኔብል ማለት ይኖርብናል። ኢኔብል የሚል ኮማንድ አፕላይ እናደርጋለን። ኢኔብልን አፕላይ ስናደርገው ወደ ፕሪቪሌጅድ ሞድ ይወስደናል። ኢንተር እንላለን። ፕሪቪሌጅድ ሞድ ላይ ገብተናል። ስቲል እዚህ ጋር ሆነን ኮንፊግሬሽን መስራት አንችልም። ግን እዚህ ጋር ሆነን ምን ማየት እንችላለን? ባለፈው እንዳየ ነው ሾው የሚለውን የምንፈልገውን ኢንፎርሜሽን ዲስፕሌይ እንዲያደርግልን የምንፈልገው ኮማንድ ሾው ኮማንድ እዚህ ጋር ነው የሚሰራው። አክቹአሊ ሌላም ቦታ የሆነ ኢንፎርስመንት ኮማንድ ተጠቅመን ዲስፕሌይ እናደርገዋለን። እሱን ሌላ ጊዜ እናየዋለን። አሁን ግን ለጊዜው እዚህ ጋር ሆነን ሾው ብለን ማየት እንችላለን። ምንድነው እንድናይ የተፈለገው? ኤስዲኤም ፕሪፈርን ወደ ዱዋል ከመውሰዳችን በፊት IPv4 እና IPv6ን እንዲቀበል ከማድረጋችን በፊት ምን ነበር በዲፎልቱ ያንን ኮማንድ አፕላይ ሳናደርገው በፊት ምን ይመስላል የሚለውን እንድናይ ነው የተፈለገው። ስለዚህ ሾው ትሉና ኤስዲኤም ፕሪፈር የሚል ኮማንድ አፕላይ እናደርጋለን። ኢንተር ስትሉት ዲፎልት የሚል ነው የምታገኙት እዚህ ጋር the current template is default ይላል። ስለዚህ ይሄ ዲፎልት ማለት IPv4ን ብቻ ነው የሚይዝልን ዲፎልቱ። ስለዚህ እኛ ግን ምን እንፈልጋለን? IPv6ን ጭምር ሰፖርት እንዲያደርግ እንፈልጋለን ይሄን ዲቫይስ። ምን እናደርጋለን ማለት ነው? ኮንፊገር ተርሚናል ብለን ወደ ግሎባል ኮንፊግሬሽን ሞድ እንሄዳለን። ምክንያቱም እቃውን ሊቀይር የሚችል ማንኛውንም ኮማንድ አፕላይ ማድረግ የምንችለው የት ጋር ነው ብለናል? ይሄ ከክሎክ ውጪ ክሎክ እዚህ ጋር ሴት ማድረግ እንችላለን። ከዚያ ውጭ ያለውን የት ጋር ነው መንገባው? ግሎባል ኮንፊግሬሽን ሞድ።
ግሎባል ኮንፊግሬሽን ሞድ ላይ ለመግባት ደግሞ ኮንፊገር ተርሚናል የሚል ኮማንድ አፕላይ እናደርጋለን። ኮንፊገር ተርሚናል እዚህ ኢንተር እንላለን። ሎክ አሁን ኮንፊገር ተርሚናል ግሎባል ኮንፊግሬሽን ሞድ ላይ ገብተናል። ግሎባል ኮንፊግሬሽን ሞድ ላይ ገብተናል። ሶ ሁሌም ሪከመንድ የሚደረገው አክቹአሊ ኮንፊግሬሽን የምትሰሯቸው ጋይዱ ላይም አለ፣ ግን ጋይዱ ባይለንም እንኳን ሁሌም ኮመን የሆነው ምንድነው ሆስት ኔም መቀየር የመጀመሪያ ስራችን ነው የሚሆነው የትኛውም ዲቫይስ ላይ። ኦኬ ስለዚህ ሆስት ኔም ለመቀየር ሆስት ኔም የሚል ኮማንድ አለ እዚህ ጋር። ስለዚህ ሆስት ኔም እንልና ስዊች 1 S1 የሚል ስም ስላለው ማኑዋሉ ላይ S1 ብለን እንሰጠዋለን። ሪል ኢንቫይሮንመንት ላይ ሲሆን ዲስክሪፕቲቭ ኔም ይሰጠዋል፣ ግን ለዚህኛው ለሲሙሌሽኑ ወይም ለፕራክቲስ ላቡ S1 ብለን አፕላይ ስናደርግ ጀስት ባለፈው የሰራነው ነው የምደግምላችሁ በደንብ አንደርስታንድ እንድታደርጉት። ሶ ይህንን ከሰራም በኋላ ኤስዲኤም ፕሪፈሩን ኢኔብል አድርጉ ስለሚል ይህንን አፕላይ ማድረግ ነው። ይህን ኮማንድ ኤስዲኤም ፕሪፈር ዱዋል IPv4 ኤንድ IPv6 ዲፎልት። እንግዲህ ዲፎልቱ ይህንን ዱዋል IP አድሬስ እንዲይዝ ማለት ነው፣ ወይም ሰፖርት እንዲያደርግ ማድረግ ማለት ነው። ስለዚህ ኤስዲኤም ፕሪፈር እዚህ ጋር ትገቡና ኤስዲኤም ፕሪፈር ዱዋል IPv4 ኤንድ ስፔስ አይደለም IPv6 ትላላችሁ እዚህ ጋር IPv4 ኤንድ IPv6 ትሉና ስፔስ አድርጋችሁ ዲፎልት የሚል ኮማንድ አፕላይ እናደርግበታለን። ስለዚህ አሁን ምን ሰፖርት ያደርግልናል ከዚህ በኋላ ይሄን አፕላይ ካደረግን በኋላ። በነገራችን ላይ ይህንን አፕላይ ከማድረጋችን በፊት IPv6 ይቀበላል አይቀበልም የሚለውን ማወቅ ከፈለጋችሁ ይሄን ኢንተር ከማለቴ በፊት ይሄን ኢንተር ከማለቴ በፊት ቼክ እናድርገው። ለምሳሌ በደንብ ግልጽ ይሆንላችሁ እንዲሄድ ምንድነው የምናደርገው ስንል ለምሳሌ ከዚህ አድሬሱን እንወስደውና ይሄን ከማድረጌ በፊት እንድታዩት ስለፈለኩ ነው። ለስዊቹ የምንሰጠውን አድሬስ እዚህ ጋር ነው። ቪላን 1 ብለን ገብተን ስዊች 1 ላይ ቪላን 1ን 192.1.2/24 ስጡት ነው የሚለን። which means /24 ማለት ሰብኔት ማስኩን ማለት ነው። ራሱን /24 ብለን አንጽፈውም፣ ግን ይሄን ሰብኔት ማስክ ስጡት ነው የሚለን። ይሄን ሰጠን መጀመሪያ ምንድነው እንዴት ነው ኮንፊገር የምናደርገው ኢንተርፌሱን? ኢንተርፌስ እንልና ቪላን፣ ምክንያቱም ምንድነው ብለናል እንደዚህ አይነት ስዊቾች ፊዚካል ኢንተርፌሳቸው አይፒ ስለማይቀበል ቨርቹዋል ኢንተርፌሳቸው ለሆነ አይፒ የምንሰጠው ቪላን 1 ባይ ዲፎልት ቨርቹዋል ኢንተርፌስ ነው። ቪላን 1 ለአንድ ስዊች ደጋግሜ የምነግራችሁ ቪላን 1 ሪል ኢንቫይሮንመንት ላይ ኢትስ ናት ሪኮመንድድ በት እዚህ ሲሙሌሽን ስለሆነ ቪላን 1ን አይፒ ሰጥቶ የማኔጅመንት ቪላን አድርጎ መጠቀም ጠቃሚ ነው። አሁን ለምንድነው ቪላን 1ን የምንጠቀመው? ሌላ ቪላን ክሬት አላደረግንም። ቪላን 1 ባይ ዲፎልት ያለ ስለሆነ ነው የምንጠቀመው። ሁሉም ስዊች ቪላን 1 የሚባል ዲፎልት ቨርቹዋል ቪላን ወይም ቨርቹዋል ኢንተርፌስ አለው። ነገር ግን ከአንድ ውጭ ከቪላን 1 ውጭ ግን እኛ ነን ክሬት ማድረግ የሚጠበቅብን። ስለዚህ እሱን ያኔ ቪላን የሚባለው ኮንሴፕት ጋር ስንደርስ ቻፕተሩ ጋር ስንደርስ እንዴት ክሬት ይደረጋል፣ እንዴት ኮንፊገር ይደረጋል የሚለውን እናየዋለን። አሁን ግን ለጊዜው ላሳያችሁ የፈለኩት ኤስዲኤም ፕሪፈርን አፕላይ ከማድረጋችን በፊት IPv6 ይቀበላል አይቀበልም የሚለውን እዚሁ ኮንፊርም አድርገን ከዚያ በኋላ ኤስዲኤም ፕሪፈርን አፕላይ ካደረግን በኋላ ደግሞ IPv6 ስለመቀበሉ በትክክል አይተን ፕራክቲሱ በጣም ኢንተረስቲንግ የሚያደርገው ይሄ ነው። በቃ እየሞከራችሁ ነው የምትሄዱ፣ ቼክ እያደረጋችሁት ነው የምትሄዱ። ኦኬ ስለዚህ ኢንተር ስትሉት ኢንተርፌስ ውስጥ ገባን አሁን። ስለዚህ ባይ ዲፎልት ምን ይቀበላል ብያችኋለሁ? IPv4ን ይቀበላል፣ ችግር የለበትም። ኤስዲኤም ፕሪፈር ባይባልም ዲፎልቱ ራሱ IPv4 ስለሆነ፣ ስለዚህ IP አድሬስ ትሉና IPv4ን ቼክ እናድርግ። 192 ከቴብሉ ያለውን ነው የምሰጠው። ኦልሬዲ ቴብሉ ላይ ስጡት የተባለውን .1.2/24 ማለት 255 ራሱ ስለማይጻፍ ስላሽ ተብሎ ራሱ በፕሪፊክስ የሚቀመጠው IPv6 ከሆነ ነው። IPv4 በሰብኔት ማስክ ነው የሚቀመጠው። ስለዚህ ሰብኔት ማስክን በደንብ እናየዋለን ቻፕተሩ ላይ ስንደርስ። 255.255.255.0 ማለት /24 ማለት ነው። ኦኬ
ስለዚህ አይፒ አድሬስ ኮንፊገር ስታደርጉ ሰብኔት ማስኩ ከሌለ አይቀበላችሁም። ብትረሱት ራሱ ኢንኮምፕሊት ኮማንድ ነው የሚላችሁ። ስለዚህ ኢንተር ስንል IPv4ን ይቀበላል ባይ ዲፎልት። አሁን ቼክ የምናደርገው IPv6ን ደግሞ ቼክ እናደርግ። እዚህ ጋር የተሰጠውን አይፒ እና ተመሳሳይ እንዲሆን IPv6 IPv6 አልተሰጠውም እንዴ? ኦኬ አይ ቲንክ ተሳስቶ ነው። IPv6 አድሬስ ከሌለ እኮ ኤስዲኤም ፕሪፈርን ኮንፊገር ማድረግ ምንም ያን ያክል እንትን የለውም። ግን ቼክ ለማድረግ እኛ የሆነ IPv6 ክሬት አድርገን መስጠት እንችላለን። ለምሳሌ እዚህ ለፒሲው አንድ ኔትወርክ ውስጥ ስለሆኑ 3 ነው የሰጠው 2001 IPv6 በሄክሳዴሲማል ኖቴሽን ስለሚቀመጥ DB8 :ACAD :1 ዜን :3 ይሄ እንዴት ሆነ? ቅድም እንደነገርኳችሁ ቻፕተሩ ገና ስለሆነ አይ ቲንክ ኔክስት ቲውስዴይ ያው ከአንድ ቻፕተር በኋላ እሱን እናያለን። ስለዚህ ስለምናየው ለጊዜው ዛሬ ይሄ ኖቴሽንን በትክክል ላናወራበት እንችላለን፣ ምክንያቱም የላውን ጊዜ እንዳይሻማን ቻፕተሩ ላይ ስንደርስ በደንብ እናየዋለን። ስለዚህ ይሄ ምንድነው? ይሄ የፒሲው ነው፣ ለፒሲ ኤ ስጡት የተባለ ነው። ይሄኛው ለፒሲ ቢ ነው። ስለዚህ ለስዊቹ በዚሁ ስታይል እንሄድ። ከIPv4 ጋር በተመሳሳይ ስታይል ስለወሰዳቸው የመጨረሻዋን ስሪን እዚህ ጋር ስሪ አምጥቷታል። የመጨረሻዋን ፎርን ስሪን ማለት ነው። ስሪን እዚህ ጋር መጥቷል። ስለዚህ እኛ ምን ማድረግ እንችላለን? 2001 DB8 ACAD.1.2 ማለት እንችላለን፣ ምክንያቱም አንድ አይነት አይፒ መሆን ስለማይችል ዜን በ/64 እንድታዩት ስለፈለግኩ ነው ይሄንን ማመጣው። ስለዚህ IPv6 ኮንፊገር ሲደረግ ደግሞ IPv6 እንላለን። IPv6 አድሬስ ነው የሚባለው፣ IP አድሬስ የሚባለው IPv6 አድሬስ እንልና 2001 DB8 እዚያው ከቴብሉ በኤግዛምፕል በዚያው ስታይል ነው የተጠቀምኩት ACAD ብቻ። ዋናው ግን ምን መሆን አለበት? በትክክለኛው ስታንዳርድ ኮንፊገር መደረግ አለበት። ዜን 1 እንልና :2 አድርገነው /64 እናደርገዋለን። አሁን ይሄ ምን መምጣት አለበት? 1 ሄክስቴት፣ 2 ሄክስቴት፣ 3 ሄክስቴት፣ 4 ሄክስቴት፣ አራቱ ሄክስቴቶች እያንዳንዳቸው ምን ይዘዋል? 4 ሄክሳዴሲማል ዲጂት። ስለዚህ 16 ሄክሳዴሲማል ዲጂት ወደ 16ን ደግሞ በ4 ስታባዙት ምን ይሆናል? 64 ዲጂት ነው የሚይዘው በቢት በባይነሪ። ስለዚህ /64 ማለት ከዚህ ጀምሮ ያለው ነው። ስለዚህ ከደብል ኮለኑ በኋላ ያለው ደግሞ የሆስት ፖርሽኑ ነው፣ ይሄኛው ኔትወርክ ፖርሽኑ ነው። ስለዚህ IPv6 ደግሞ ደስ የሚለው ፊቸሩ ቀለል የሚለው ኖቴሽኑ ትንሽ ለመያዝ አንደርስታንድ ለማድረግ አስቸጋሪ ቢሆንም ፕሪፊክሱን ግን ሰብኔት ማስኩን 255 እያልን አንጽፍም። /64 ከተባለ /64 ብለን መጻፍ ነው ቀጥታ። ስለዚህ ኢንተር ብንለው ሉክ ምንድነው የሚለን IPv6 የሚለው ጋር ኢንቫሊድ ኢንፑት ይለናል። ለምንድነው ይሄንን ያመጣው? ኤስዲኤም ፕሪፈርን አፕላይ ስላላደረግን IPv6ን መቀበል አይችልም። ይሄን እንድታዩት ነው ወደዚህም የመጣሁት። ስለዚህ ምን እናድርግ? አሁን ኤግዚት እንልና ግሎባል ኮንፊግሬሽን ሞድ ላይ ለመግባት፣ ምክንያቱም አሁን ኢፍ የሚለው እዚህ ጋር ኢንተርፌስ ውስጥ ነው ያለ ነው፣ ኢንተርፌስ ቪላን ውስጥ ነው ያለ ነው። ስለዚህ ከኢንተርፌሱ እንወጣና ግሎባል ላይ ሆነን የቅድሙን ኮማንድ ኤስዲኤም ፕሪፈር ዱዋል እንልና IPv4 and IPv6 ናችሁ ዲፎልት ትሉታላችሁ። ኢንተር ኦኬ ሉክ ምንድነው የሚለን? ኤስዲኤም ፕሪፈር ዱዋል IPv4 and IPv6 ዲፎልት ብላችሁ ኢንተር ስትሉት ቀይሬዋለሁ ይለናል። ግን ይሄ ኢፌክቲቭ የሚሆነው መቼ ነው? ስዊቹን ሪቡት ስናደርገው ነው። እሱን ሪቡት ለማድረግ ያው የሰራነውን ነገር ሴቭ ማድረግ ይኖርብናል። ኦኬ ስለዚህ ኢንድ እንለውና ብዙ ነገር አልሰራሁም። ምናልባት እየተከተላችሁን ከሆነ እዚያው ማኑዋላችሁ ላይ ያለችዋን ኮማንድ ነው አፕላይ ያደረኳት ይችኛዋል።
ይሄ ማለት እዚህ ጋር ያለ ኮማንድ ነው። ኤስዲኤም ፕሪፈር ይሄ ማለት ነው። ስለዚህ ኢንድ እንልና ሪሎድ ማድረግ አለብን። ለምን ሪሎድ ካላደረግነው ይሄንን እንትን አይወስደውም ራሱ ነው። ለምሳሌ ደግመን ሾው ብለን ብናየው ሪሎድ ከማድረጋችን በፊት ዲፎልቱን ነው የሚያሳየን፣ ምክንያቱም ሪሎድ ካላደረግን ስለማይቀይረው። ኦኬ ሾው ኤስዲኤም ፕሪፈር ብንለው ስቲል ዲፎልት ነው። ግን ምን ይለናል እዚህ ጋር ኦን መጨረሻ ላይ የምታዩት ኦን ኔክስት ሪሎድ ቴምፕሌት ዊል ቢ ዚስ ወደዚህኛው ይቀየራል። ለምን አፕላይ አድርገነዋል ኦኬ ኮንፊግሬሽኑን፣ ግን ሪሎድ አላደረግነውም። ሪሎድ ስናደርገው ዲፎልት ከመሆን ወደዚህኛው ይቀየራል ማለት ነው። ዜን ከዚያ በኋላ IPv6 ኮንፊገር ማድረግ እንችላለን። ስለዚህ ሪሎድ እንበለው። ሪሎድ ብለን ኢንተር እንለዋለን። ሴቭ ያላደረግከው ስላለ ሴቭ ላድርግልህ ወይ ነው የሚለኝ። አዎ ሴቭ ማድረግ አለብኝ የሰራሁትን፣ አለበለዚያ እንደ አዲስ እንደገና ነው የሚያስጀምረኝ። ስለዚህ የስ ስለዋለሁ። ኦኬ ኬስ ኮንፊግሬሽንን ሴቭ አድርጎልኛል። ዜን ፕሮሲድ ቱ ሪሎድ የሚለውን የስ አትሉም፣ ዝም ብላችሁ ኢንተር ማለት ነው። ስለዚህ ሪሎድ እያደረገ ነው አሁን ስዊቹ። ኦኬ ጨርሷል። ስለዚህ ኢንተር ስለው ያው ኮንፊግሬሽንን ሳያጠፋን የመጣው ለምን ስዊች ኔሙ S1 ነው ባለበት ነው። ስለዚህ ኢኔብል እንለዋለን። ሪሎድ አድርጎ ስለመጣ የሚመጣው ዩዘር ኤግዚት ሞድ ላይ ሆኖ ነው። ኢኔብል ስንለው ወደ ፕሪቪሌጅድ ሞድ ይወስደናል። ስለዚህ እዚህ ጋር ሆነን አሁን ኤስዲኤም ፕሪፈሩን ብናየው ቀይሮት ነው የሚመጣው። ሾው ኤስዲኤም ፕሪፈር ሎክ እዚህ ጋር ዲፎልት የነበረው ዱዋል IPv4 እና IPv6 ዲፎልት ብሎ መጥቷል። ከዚህ በኋላ IPv6ን ኮንፊገር ማድረግ እንችላለን። ስለዚህ እሱን ለመስራት ወዴት መሄድ አለብን? ወደ ግሎባል ኮንፊግሬሽን ሞድ ኮንፊገር ተርሚናል። እዚህ ጋር ሆነን ወደ ኢንተርፌሱ ደግሞ መግባት አለብን። እዚህ ሆነን ኤስዲኤም ፕሪፈር ቅድም ኮንፊገር አድርገናል። አሁን ከዚህ በኋላ ኢንተርፌሱን IPv6 ኮንፊገር ልናደርግ ስለሆነ ወደ ኢንተርፌስ መግባት አለብን። ኢንተርፌስ ቪላን 1 ገባንና እዚህ ጋር ሆነን እንግዲህ IPv6 ቅድም ስህተት ነው ያለንን አሁን እንደሚቀበለን ለማረጋገጥ ማለት ነው። IPv6 አድሬስ 2001 DB8 ACAD ያው የማኑዋላችሁን ስታይል ለመጠቀም ነው። 1 then double colon 2 አድርገን ነው /64 አይሆፕ አልተሳሳቱም። 1 2 3 4 ያ አሁን አፕላይ ሳደርገው መቀበል መቻል አለበት። ኦኬ ስፔሊንግ ተሳስቻለሁ። ስፔሊንግ ተሳስቻለሁ። አድሬስ የሚለው እንደዚህ አይደለም። አድሬስ ሎክ አሁን ተቀብሎኛል። ስለዚህ ቅድም ኤረር ነበር፣ ኢንቫሊድ ኢንፑት ነው ያለን ጭራሽ ቅድም። አሁን እዚህ ጋር ኢንቫሊድ ኢንፑት ያለኝ እዚች ጋር ከዚህ ጀምሮ ነው። እዚህ ጋር ማድረጉ ምንን ያመለክታል? እዚህ ጋር IPv6 የሚለው ልክ ነው ኦሬዲ። ኦኬ ይሄን አክሴፕት አድርጎታል። የቅድሙ ኢንቫሊድ ኢንፑት ግን ምናልባት ካለ ወደ ኋላ በመልሳችሁ ሪቡት ከማድረጌ በፊት ያ የቅድሙ ኢንቫሊድ ኢንፑት ከዚህ ነው የሚጀምረው። ለምን IPv6 የሚለውን አይቀበልም ኤስዲኤም ፕሪፈር አፕላይ ስላልተደረገ። አሁን ግን IPv6ን ተቀብሎት IPv6ን ከተቀበለ በኋላ እችኛዋ ኢንዲኬተሯ ማርከሯ አድሬስ የሚለው ጋር ነው የመጣችው። ስለዚህ ስህተቱ እዚህ ጋር ነው ያለው ማለት ነው። በቀላሉ ስናየው አድሬስ የሚለው እንደዚህ አይጻፍም። አርን ሚስ አድርጌ ነበር። ስለዚህ አርን አመጣኋት። አሁን ተቀብሎኛል። ኦኬ ስለዚህ ምን ሆነ ማለት ነው? ይሄኛው ኮማንድ ለምንድን ነው የሚያገለግለን? IPv6ን እንዲቀበል ስዊቹ ማለት ነው። ጉድ ጥያቄዎች ሲኖራችሁ ማለት መጠየቅ ትችላላችሁ። እሱን ካደረጋችሁ በኋላ ስቴፕ ባይ ስቴፕ እንሄዳለን ለእናንተ ግልጽ እንዲሆንላችሁ። ምንድነው የሚለን ፓርት 1 እንትኑን ምንድነው ኮኔክቲቪቲውን መስራት ነው። እኛ ኦሬዲ ሰርተናል፣ የተወሰነ ጀምረናል ኢኒሺያላይዝ ማድረግ። ስለዚህ ፓርት 2 ላይ እንገባለን። ኮንፊግሬሽኑ ኮንፊገር ኤንድ ቬሪፋይ ነው። አሳይን ስታቲክ IP አድሬስ ቱ ዘ PC ኢንተርፌስስ። ስለዚህ ፒሲዎችን
ኮንፊግሬሽናቸውን በእንትኑ መሰረት በቴብሉ መሰረት መስጠት ማለት ነው። ኤ እና ቢ እሱን ነው የሚጠይቀን። ስለዚህ ምን እናደርጋለን? እዚህ ጋር ቴብሉን ወደ ላይ ልውሰደውና በቴብሉ መሰረት ቀድማችሁ ፒሲዎችን ኮንፊገር አድርጉ ነው የሚል። እዚሁ ጋር ሆነን በነገራችን ላይ ሞር ፋሚሊያር እየሆናችሁ ከሄዳችሁ በኋላ ላይን ባይ ላይን እያነበብን ላንሰራ እንችላለን። ያው እናንተ እሱን በደንብ ደግማችሁ ፕራክቲስ ታደርጉታላችሁ። በጋራ ስንሰራ ግን ጊዜ ለመቆጠብ ልናደርግ እንችላለን፣ ረጅምም ስለሚሆን። ቴብሉ ከተሰጠን ፊኒሽድ፣ እዚሁ ላይ ሆነን የቴብሉን አድሬሶች በሙሉ መጨረስ እንችላለን፣ ሁሉንም እቃዎች አንዴ። ነገር ግን አሁን ለጊዜው ለጀማሪ ስቴፕ ባይ ስቴፕ መሄድ ግልጽ እንዲሆንላችሁ በሚል ነው። ስለዚህ ፒሲኤ እና ፒሲቢ ማለት ይሄኛው ነው። ፒሲኤ ይሄኛውን እዚህ ጋር ኔሙን መስጠት ትችላላችሁ እንዳያሳስታችሁ ስትሰሩ። ይሄ ፒሲኤ ነው። እዚህ ጋር ክሊክ አድርጋችሁ ባይ ዲፎልት እሱ የሰጠውን ኔም ፒሲቢ ትሉታላችሁ። ኦኬ። ስለዚህ ኤ ምን አድሬስ ነው የተሰጠው እዚህ ጋር? ፒሲኤ 192.168.13/24 ዲፎልት ጌትዌው ደግሞ አንድ ነው። ይሄ ማለት በኋላ ራውተሩ ላይ ኮንፊገር የምናደርገው ነገር ነው አንድ የሚሆነው። ስለዚህ ፒሲኤ 13 ነው። ፒሲቢ ደግሞ በሌላ ኔትወርክ ሳይድ ስለሆነ ሌላ ኔትወርክ ነው የሚሆን 192.168.03 ነው። ይሄኛው 13 ነው፣ ይሄኛው 03 ነው። ኔትወርካቸው የተለያየ ነው የሚለው ባለፈው ስናወራው የነበረው /24 ስለሆኑ ሁሉም /24 ከሆነ 3 ኦክቴት የኔትወርክ ፖርሽን ነው። ስለዚህ ይሄ 192.168.1 ይላል፣ ይሄኛውም 192.168.1 ይላል። ስለዚህ ስዊቹና ይሄኛው ፒሲ የመጀመሪያው ስዊች 1 እና ፒሲኤ አንድ ኔትወርክ ውስጥ ናቸው ማለት ነው። ምክንያቱም በአንድ ሳይድ ነው ያሉ፣ ከአንድ ራውተር ኢንተርፌስ ጋር የተገናኙ። ስለዚህ ዲፎልት ጌትዌያቸውም አንድ ነው የሚሆነው፣ ባለፈው የተነጋገር ነው ማለት ነው። በዚህኛው ሳይድ ደግሞ የራውተሩ ኢንተርፌስ ይሄኛው ኢንተርፌስ እና ይሄኛው ኢንተርፌስ አንድ ኔትወርክ ውስጥ ስላልሆኑ የተለያየ ኔትወርክ ስለሆነ የሚይዙት ይሄኛው ኢንተርፌስ የራውተሩ ጊጋቢ 001 በዚህ ሳይድ ላሉት እቃዎች በሙሉ ዲፎልት ጌቱ የሚሆነው የዚህ አይፒ አድሬስ ነው። በዚህ ሳይድ በጊጋቢ 00 ሳይድ ያሉት ደግሞ ያው አንድ ብቻ ነው ለጊዜው ያለው በአሁኑ ቶፖሎጂ። የዚህ አይፒ አድሬስ ለዚህኛው ዲቫይስ ምን ይሆናል ማለት ነው? ዲፎልት ጌቱ ይሆናል። ለዚያ ነው እነዚህ ሁለቱ የተለያየ ኔትወርክ የሆኑት፣ የተለያየ ኢንተርፌስ ላይ ስላሉ ነው። የተለያየ ራውተር ኢንተርፌስ ላይ ሆነው አንድ ኔትወርክ ውስጥ ሊሆኑ ስለማይችሉ የራውተር ወይም ሌየር 3 ዲቫይስ የተለያዩ ኢንተርፌሶቹ አንድ ኔትወርክ ውስጥ መሆን አይችሉም። የስዊች ከሆነ ግን የሌየር 2 ስዊች ከሆነ አንድ ኔትወርክ ውስጥ ሊሆኑም ላይሆኑም ይችላሉ። ቪላን የሚባል ኮንሴፕት ጋር ስንሄድ የተለያዩ ልናደርጋቸው እንችላለን። አሁን ለጊዜው በዚህ ባለው ቶፖሎጂ ግን ሁሉም ኢንተርፌሶቹ አንድ ኔትወርክ ውስጥ ነው የሚሆኑት የስዊች ሲሆን፣ ራውተር ግን እንደዚያ መሆን አይችልም። ለምን? የሌየር 3 ዲቫይስ ነው፣ ራውቲንግ የሚሰራ ዲቫይስ ስለሆነ። ሶ ኮንፊገር እናድርግ 192.168./24 ማለት እዚህ ጋር ትመጡና ባለፈው እንዳደረግነው ነው፣ አዲስ ነገር የለውም። ዴስክቶፕ ላይ ትገባላችሁ፣ አይፒ ኮንፊግሬሽን የሚል አለ። አይፒ ኮንፊግሬሽን ላይ ተገቡና ስታቲክ ኦልሬዲ ባይ ዲፎልት ስታቲክ ነው። ስለዚህ እዚህ ጋር 192.168.1.3 እናደርገውና እዚህኛው ጋር ስንመጣ ሰብኔት ማስኩ ባይ ዲፎልት ምን ያመጣልናል? ይሄ ስለ IPv4 ስናወራ በደንብ ግልጽ ይሆንላችኋል። 192.168 የሚባል ኔትወርክ ባይ ዲፎልት ሰብኔት ማስኩ 255.255.255.0 ነው የሚሆነው። እኛም የተሰጠን እሱ ስለሆነ ራሱ ሰጥቶልናል። ስለዚህ መቀየር አያስፈልገንም። ሰብኔቲንግ ስንማር ግን ይሄንን ልንቀይረው እንችላለን እኛ ወደ ፈለግ ነው። አሁን ዲፎልቱ ትክክል ነው፣ እሱን እንተውና ዲፎልት ጌትዌይ ደግሞ የራውተሩ ኢንተርፌስ አይፒ ነው። እሱ ደግሞ ምንድነው? ቴብሉ ላይ ያለው ማለት ነው 192.168.1.1 ገና ራውተሩን ኮንፊገር ስላላደረግነው ነው። ኮንፊገር ስናደርግ ይሄንን ለራውተሩ የምንሰጠው የራውተሩ ኢንተርፌስ ከስዊቹ ጋር የተገናኘው ራውተር ኢንተርፌስ አይፒው ይሄን የሚሆን ማለት ነው። ለምን? ዲፎልት ጌትዌይ የሚሆን ያ ኢንተርፌስ ስለሆነ። ኦኬ። ስለዚህ ትዘጉታላችሁ። ኦሬዲ ሰጣችሁታል። ሴቭ ማድረጊያ የለውም፣ ኦሬዲ ሴቭ ያደርገዋል። ቢ ጋር ትሄዱና ፒሲ ቢ ጋር ደብል ክሊክ እናደርጋለን። ዴስክቶፕ ላይ እንገባለን። አይፒ ኮንፊግሬሽን ላይ እንገባና አሁንም ቴብሉ ላይ ያለውን አድሬስ ነው የምሰጠው 192.168.0.3 እናደርግና ሰብኔት ማስክ ጋር ስንመጣ ራሱን እንወስደዋለን። ራሱ የሰጠልንን
መቀየር አያስፈልገንም። ጌትዌዩ ምን ይሆናል? አሁንም የራውተሩ ኢንተርፌስ ገና ኮንፊገር የምናደርገው 192.168.0.1 ይሆናል። ይህንን በኋላ ራውተር ኢንተርፌሱ ላይ እንሰራለን። ያው ቀድመን ነበር መስራት የነበረብን በጋይድ ላይኑ እንሂድ ብዬ ነው። ያው ቀድሞ ፒሲዎችን ኮንፊገር አድርጉ ስለሚል እናድርግ በሚል ነው ኮንፊውዝ እንዳያደርጋችሁ እንጂ ቀድሞ መስራትም እንችላለን ራውተሩን ራሱ። በጣም ጥሩ። ስለዚህ ፒሲዎችን ኮንፊገር አደረግን። ዜን ምን እናደርጋለን? ፒሲዎችን ኮንፊገር ካደረግን በኋላ ምንድነው የሚለን? ቼክ አድርጉ ይለናል። ፒሲቢን ፍሮም ፒንግ ፒሲቢ ፍሮም ኤ ኮማንድ ፕሮምፕት ዊንዶ ፍሮም ፒሲኤ why are the pings are not successful ይላል። ኖ ሰክሰስፉል አይሆንም ሲጀመር። ይችኛዋ ኖት ልክ አይደለችም። ይሄኛው ጥያቄ ነው ትክክለኛው ጥያቄ። ለምን ሁለቱ አሁን ፒንግ እንዲደራረጉ አንጠብቅም፣ ኤክስፔክት አናደርግም? ለምን ብትሉ ራውተሩ ኮንፊግሬሽን አልተሰራለትም ገና። ስለዚህ ራውተሩ ላይ ኮንፊግሬሽን ሳንሰራ ይሄኛውና ይሄኛው ኮሚኒኬት ያደርጋሉ ብለን ኤክስፔክት ማድረግ የለብንም። ነገር ግን እንደማይሰሩ ቼክ ማድረግ እንችላለን። ለምሳሌ ኦሬዲ ኮንፊገር ስላደረግናቸው ፒንግ ለማድረግ እዚህ ጋር ሲኤምዲ ጋር ኮማንድ ፕሮምፕት ጋር እንገባለን። ዴስክቶፕ ላይ ገብተን ራን የሚለው ጋር ክሊክ ስታደርጉ ይሄን ታገኛላችሁ። ስለዚህ የራሱን አይፒ ለማየት ያው የምታውቁት ኮማንድ ነው ይሄ አይፒ ኮንፊግ ስታደርጉ ታገኙታላችሁ። የራሱ ኮንፊገር ያደረግነው ይሄ ነው። ግን ፒንግ የምናደርገው ያኛውን ሪሞት ያለውን ዲቫይስ ነው፣ ፒሲቢን ማለት ነው። ስለዚህ ፒንግ እንልና የፒሲቢ አድሬስ ደግሞ ስንት ነበር? 192 አሁን ኮንፊገር ያደረግነው 168.0.3 ነው ፒሲቢ አሁን ኮንፊገር ስላደረግነው። ስለዚህ ፒንግን ኢንተር ብንለው ሰክሰስፉል ሊሆን አይችልም። ኦኬ ሁለተኛው ታይም አውት እስከሚመጣ ትንሽ እንየውና ማይሰራም። ኤክስፔክትም የሚደረገው እሱ ነው። ለምንድነው የማይሰራው? ይጠይቀናል እዚህ ጋር why were the pings are not successful ያልሆኑበት ምክንያት ራውተሩ ኮንፊገር አልተደረገም። ሉክ አሁን ለምሳሌ በሌላ መንገድ ደግሞ እዚህ ጋር አሁን ይሄኛው ለኮንፊግሬሽን የምንጠቀመው ፒሲ ስለሆነ አይፒ አልሰጠነውም። ኦኬ ይሄ ሌላ ፒሲ ነው። ነገር ግን አይፒ ኮንፊገር የተደረገ አንድ ፒሲ ከስዊቹ ጋር ኮኔክት ብናደርግ ሁለቱ ኮሚኒኬት ፒንግ መደራረግ ይችላሉ። ለምን? ጌትዌይ አይፈልጉም። ሌላ ኔትወርክ ውስጥ ባለፈው የተነጋገር ነው ማለት ነው። አንድ ኔትወርክ ውስጥ ስለሚሆኑ ፒንግ ሊደራረጉ ይችላሉ። ኦኬ ለምሳሌ ያው ማኑዋሉ ላይ ባይነር ፈጠን ብለን አንድ ኤክስትራ ፒሲ ጨምርና ማየት እንችላለን። ያው አንድ አይፒ መስጠት ስለምንችል ለዚህ ተመሳሳይ ኔትወርክ ውስጥ ያሉት ለምሳሌ ዝም ብዬ 4 ላድርገው፣ ያው እናንተ ማኑዋል ላይ ባይኖርም ከዚያ አንድ ኔትወርክ ውስጥ የሆነ አንድ አይፒ አድሬስ ልስጠው 192.168.1.4 ልበለው፣ ያኛው 3 ስለነበር ኢቭን ዲፎልት ጌትዌይ እዚህ ጋር መስጠትም አይጠበቅብኝም። ግን ልስጠው። ያው ማለት ዲፎልት ጌትዌይ የሚያስፈልግ መቼ ነው? ከአንድ ኔትወርክ ወደ ሌላ ኔትወርክ ለመሄድ ከሆነ ብቻ ነው እንጂ አንድ ኔትወርክ ውስጥ ሆነው ኮሚኒኬት ሲያደርጉ ይህን ራውተሩን አይፈልጉትም። ስለዚህ ራውተሩን ስለማይፈልጉት ፒንግ መደራረግ ይችላሉ። ሶ እዚህ ላይ እንገባና ፒንግን አፕል አድርገውና እዚህ .1.4 ማለት አሁን ኮንፊገር ያደረኩት ነው። ሶሪ ዶት አላደረኩ። እሺ ያ .4 ሎክ አያችሁት ሲመልስ። ስለዚህ እነዚህ አንድ ኔትወርክ ውስጥ ስለሆኑ ራውተሩን አይፈልጉትም። ባለፈው የተማርነው ሌክቸር ላይ ይሄንን ነው። ምንድነው የሚያደርገው ይሄ ዲቫይስ? አንድ ኔትወርክ ውስጥ መሆናቸውን በኔትወርክ ፖርሽናቸውን ቼክ ያደርግና አንድ አይነት ኔትወርክ ናቸው። ስለዚህ ወደ ራውተሩ አይልከው፣ ቀጥታ ስዊቹ ይቀበልና ወደ በማክ አድሬስ ኮሚኒኬት ያደርጋሉ። ነገር ግን ወደዚህኛው የሚላከውን ግን ወደ ራውተሩ ስለሆነ የሚላከው ራውተሩ ደግሞ ኮንፊግሬሽን ስላልተሰራለት ሰክሰስፉል ሊሆን አይችልም። ኦኬ ስለዚህ አሁን ምን እናድርግ? ኔክስት ስቴፕ እንሂድ። አሁን ራውተር ኮንፊግሬሽን መጥቶልናል። ምንድነው ይሄ ፕሪቪሌጅድ ይሄ ኢኔብል ፓስወርድ ክላስ ብሎ መስጠት፣ ኮንሶል እና ቪቲዋይን ደግሞ ሲስኮ ብሎ መስጠት ናቸው። ምናልባት ካመተው ሁለተኛ ላባችሁ ስለሆነ ገና ምናልባት ፈጠን ብዬ ልስራውና ኢንኬዝ ከፈጠንሁባችሁ እኛውን መላክም ስለምንችል ላቦቹን ድጋሚ እንድታገኙት ስለምናደርግ ኦኬ። ስለዚህ
ኬብሌን ከዚህ ልውሰደውና ራውተሩ ላይ ኮኔክት ላድርገው። ኮንሶል የሚል ስላለ እዚህ ጋር ራውተሩ ጋር ወሰድሁት። ስለዚህ ፒሲውን እንደገና እንከፍተዋለን። በኬብል ኮኔክት ያደረኩት ነው። ሶ የራውተር ገና የመጀመሪያችን ስለሆነ ራውተር ላይ አንዳንድ ለየት ያሉ እንትኖችን እኔ ለምሳሌ ስዊቹን ታስታውሱ ከሆነ አሁን ራሱ ስከፍት እንደዚህ አይነት ዲያሎግ እንዲህ አይነት እንትን አልመጣልኝም ነበር። ራውተር ሲሆን ግን ሪል ኢንቫይሮንመንትም ላይ ቢሆን አዲስ ራውተር ገና ኮንፊገር ስታደርጉ እንዲህ አይነት ኮንፊግሬሽን ዲያሎግ ይመጣላችኋል። ያ ማለት ምን ማለት ነው? would you like to enter the initial configuration dialog ይላችኋል። ወደ ኢኒሺያል ኮንፊግሬሽን ዲያሎግ መግባት ትፈልጋለህ ወይ ነው። የስ ካላችሁት ምንድነው የሚያደርጋችሁ? አይፒ አድሬስ ኮንፊገር አድርግ፣ ሆስት ኔም ኮንፊገር አድርግ፣ ዲኤንኤስ ኮንፊገር አድርግ እያለ ራሱ ነው ጋይድ የሚያደርጋችሁ። ምክንያቱም ወደ ዲያሎጉ መግባት ትፈልጋለህ ወይ ነው የተባላችሁ። የስ ካላችሁ ወደዚያ ነው የምትገቡት። it's not flexible አይሆንላችሁም። የማትፈልጉትን ነገር ሁሉ ኮንፊገር እንድታደርጉ ጋይድ ያደርጋችኋል። ጃምፕ ማድረግ አትችሉም። ሁሌም የምንለው እዚህ ሲሙሌሽን ላይ ብቻ አይደለም፣ ሪል ኢንቫይሮንመንትም ላይ እናንተ ኮንፊገር የምታደርጉትን ኤኒ ካይንድ ኦፍ ኮንፊግሬሽን ጠንቃችሁ ስለምታውቁና ስለምትሰሩት እዚህኛው ዲያሎግ ውስጥ መግባት አይጠበቅባችሁም። ስለዚህ ኖ ነው የምንለው። ሁሌም ኖ እንለውና እንገባለን። አዲስ ዲቫይስ አዲስ ራውተር ሲሆን ሁሌም ይሄ ይመጣል። ስለዚህ ኖ ስትሉት ወደዚህኛው ወስዳችኋል። የስ ካላችሁ የስ ብላችሁ ኮንፊገር ማድረግ ትችላላችሁ። ፎር ዛት ማተር ችግር የለውም። ግን እንደነገርኳችሁ ነው። የስ ብላችሁ መሞከር ትችላላችሁ። ኦሬዲ ፕራክቲስን ሲሙሌሽኑ በነገራችን ላይ ደጋግሜ እንደምነግራችሁ ሆን ብላችሁ ስህተት እየፈጠራችሁ ሁሉ የምትማሩበት ነው። ስለዚህ የስ ብለውስ ምን ይመጣል ብላችሁ ራሳችሁ ማየትም ትችላላችሁ። ምን ነው የስ ስንለው የሚመጡት ኮማንዶች እንድናስገባ ኮንፊገር እንድናደርግ የሚያስገድደን ምን ነው ብላችሁ ራሳችሁን ለማስተማር ስትፈልጉ የስ ብላችሁ ማየት ትችላላችሁ። አሁን ለጊዜው ግን እኛ ኖ እንለውና ኢኔብል ብለን ጀስት ላይክ ራውተር እና ስዊች እነዚህ ቤዚክ የሆኑ ነገሮቻቸው አንድ አይነት ናቸው ብያችኋለሁ። አሁን ልዩነት አንድ ምን አግኝተናል? ስንገባ ገና ኮንፊግሬሽን ዲያሎግ አለ፣ እሱን ነው ብለን እንገባለን። ነገር ግን ዩዘር ኤግዚት ሞድ ግን በግሬተር ዛን ሳይን ነው የሚመጣ። ስለዚህ ኢኔብል ብለን ስንገባ ጀስት ላይክ እንደ ስዊቹ ማለት ነው ኢኔብል እንለዋለን። ስቲል ወደ ፕሪቪሌጅድ ሞድ መጥቶልናል፣ ጀስት ላይክ እንደ ስዊቹ ማለት ነው። ዜን ወደ ግሎባል ኮንፊግሬሽን ሞድ ለመሄድ እንደ ስዊቹ ሁሉ ኮንፊገር ተርሚናል ብለን ነው የምንገባ። ኮንፊገር ተርሚናል ብለን እንገባለን። እዚህ ጋር ሆነን ሆስት ኔም እንቀይራለን። ጀስት ስቲል እንደ ስዊቹ ማለት ነው። ቤዚኮቹ ተመሳሳይ ናቸው ባለፈው እንደነገርኳችሁ። ስለዚህ ሆስት ኔም እንልና አርዋን ማኑዋላችሁ ላይ አርዋን ስለሆነ ስሙ። ነገር ግን ሪል ኢንቫይሮንመንት ላይ እንደነገርኳችሁ ሁሉም ነገር ስታንዳርድ ያለው ዲስክሪፕቲቭ የሆነ ነው የሚሰጠው ሆስት ኔም። እዚህ ጋር ሆነን ምን ማድረግ ይኖርብናል? ፓስወርዶችን ባለፈው ለስዊቹ የሰጠነውን እዚህም መስጠት እንችላለን። ጋይድ ላይ ለናችሁም ላይ አለ። ስለዚህ መጀመሪያ ለምሳሌ ኢኔብል ሴክሬት ብላችሁ ክላስ፣ ይሄ ክላስ ማለት ፓስወርዱ ነው። ነገር ግን ያው ለሲሙሌሽን ስለሆነ ነው የፓስወርድ ኮምፕሌክሲቲውን ባያሟላም እንደዚሁ የምንጠቀመው። እናንተ የፈለጋችሁት ፓስወርድ መጠቀም ትችላላችሁ፣ ግን ረስታችሁት እንዳያስቸግራችሁ አንድ አይነት መጠቀም ጥሩ ነው። ፕራክቲስ ለማድረግ ስለሆነ ዋናው አላማው። የፓስወርድ ኮምፕሌክሲቲ ሌላ ጉዳይ ነው፣ ኮማንዶችን መለማመድ ደግሞ ሌላ ጉዳይ ነው። እሺ፣ ስለዚህ ኢንተር እንለዋለን። ኢኔብል ፓስወርድ ሰጥተነዋል። ቀጣዩ ደግሞ ኮንሶል ፓስወርድ ነው። ኮንሶል ፓስወርድ ለመስጠት ደግሞ ይሄኛው ኢኔብል የሚል ኮማንድ እዚህ ጋር ያየነውን ኢኔብል የሚለውን አፕላይ ስናደርግ አውተንቲኬት እንዲያደርገን ነው ይሄን የምንሰጠው። ኮንሶል ፓስወርዱ ደግሞ ኮንሶል ኮኔክት ስናደርግ የሚጠይቀን ነው መጀመሪያ ገና ኢኒሺያል ሎጊን ስናደርግ። ስለዚህ እሱን ኮንፊገር ለማድረግ ጀስት ላይክ ባለፈው ስዊቹ ላይ እንደሰራ ነው ላይን ኮንሶል 0 ባለፈው ሌክቸሩ ላይ ያየናቸው ማለት ናቸው እነዚህ። ላይን ኮንሶል 0 ትሉና ኢንተር ትሉታላችሁ። ከዚያ ፓስወርድ የምትሰጡ እዚህ ጋር ነው። ፓስወርድ እንለና ሲስኮ፣ ፓስወርዱን ሲስኮ እንለዋለን። በጋይድ ላይ ናችሁ ላይ ያለ ነው ይሄ። ኢንተር ትሉትና መቼ ነው አውተንቲኬት የሚደረገው? ትሪገር የሚያደርገው ነገር ምንድነው ከተባለ ሎጊን ትሉታላችሁ። ሎጊን ስናደርግ እንዲጠይቀን ማለት ነው። ይሄኛው
ኢኔብል ሴክሬት ክላስ ይሄኛው ፓስወርድ ኢኔብል ብለን ከገባን በኋላ ኢኔብል ብለን ወደ ፕሪቪሌጅድ ሞድ መሄድ ስንፈልግ ነው ይሄኛውንም ፓስወርድ የምናስገባው። ይሄኛው ደግሞ ገና ሎጊን ስናደርግ ነው የምንጠየቀው። ኦኬ ኮንሶል ስናደርግ። ስለዚህ ኢንተር ትሉትና አይዘር ኤግዚት ማለት ትችላላችሁ ወይም ደግሞ ባላችሁበት መቀጠል ትችላላችሁ። ምን ለመስራት የቪቲዋይ ነው ወይም ደግሞ የሪሞት ሎጊንን ደግሞ ለመስራት ይሄ ኮንሶል ሎጊን ነው። የሪሞት ሎጊንን ደግሞ ምንድነው የሚባለው? ላይን ቪቲዋይ 0 አፕቱ አሁን ኮንሶል 0 ማለት ዋን ዩዘር አት ታይም ነው። እዚህ ጋር ግን ቪቲዋይ ላይ ግን ከአንድ በላይ ዩዘር ፓራላሊ ከተለያየ አቅጣጫ ሊገባ እንደሚችል መፍቀድ ማለት ነው። ዲፎልቱ እስከ 15 ድረስ መሄድ ይችላል። ከ0 እስከ 15 ማለት 16 ዩዘር ነው። አሁን እኔ ግን የሰጠሁት ሪኮመንድድ ሁሌም የምንጠቀመው ሪል ኢንቫይሮንመንት ላይ ከ0 እስከ 4 which is 5 ዩዘር ማለት ነው። ያው ከዚያ በላይ መፍቀዱ ዚስ ማች እንትን ስላልሆነ ነው ያው እንጂ ከ15 እስከ 15 ድረስ መፍቀድ ትችላላችሁ። ምንም እንትን የለውም። ኢንተር ትሉትና ስቲል አሁንም ጀስት ላይክ እዚህ ጋር ፓስወርድ እንዳላችሁት ፓስወርድ ሲስኮ ተመሳሳይ የተጠቀም ነው እንዳንረሳው ነው። አሁን ለጊዜው ሲሙሌሽን ስለሆነ የተለያየ መጠቀም ትችላላችሁ። ስለዚህ ቪቲዋይ ፓስወርድ ሲስኮ ነው። ኢንተር እዚህ ጋር ሎጊን እንላለን አሁንም ምክንያቱም ሁለቱ ሎጊን ናቸው። ኮንሶል እና ሪሞት በቴልኔት በኤስኤስኤች ስንገባ የምንጠቀመው ማለት ነው ይሄኛው ማለት። ኦኬ ስለዚህ ሎጊን ብለን ኢንተር እንለውና እዚህ ጋር ሌላ ምን ይጨመራል? ባለፈው ሌክቸሩ ላይ እንዳየነው ትራንስፖርት ኢንፑት የሚባል ለምን ይሄኛው ሪሞት ሎጊን ስለሆነ ሁለት አማራጮች ስላሉ ከነዚያ የትኛው እንደሆነ አይደንቲፋይ ለማድረግ ኤስኤስኤች ነው ቴልኔት ነው የሚለውን ለማወቅ ወይም ኮንፊገር ለማድረግ ትራንስፖርት ኢንፑት ኤስኤስኤች ማለት ትችላላችሁ። ቴልኔት ማለት ትችላላችሁ። ኦል ማለትም ትችላላችሁ። ኩዌስችን ማርክ ብታደርጉ ያሳያችኋል። እዚህ ጋር ለምሳሌ ኦል ነን ኤስኤስኤች ቴልኔት። ኦኬ ስለዚህ ኤስኤስኤች ማለት ትችላላችሁ። ኢንተር አፕላይ ያደረኩት ኮማንድ ይሄ ነው። አሁን እኛውን ኩዌስችን ማርክ አድርጌ ላሳያችሁ ስላስገባሁት እንደ ኮማንድ እንዳትወስዱት። ይሄኛውን በሙሉ ይሄኛው ምንድነው ያደረግነው? ላይን ቪቲዋይ 0 አፕ ቱ 4 አል ፓስወርድ ብለን ሲስኮ አል ዜን ሎጊን አል ያው ኢንተር እያልን ማለት ነው። ከዚያ ሎጊን ካልን በኋላ ደግሞ ትራንስፖርት ኢንፑት ኤስኤስኤች አልኩት። ይሄኛው እንድታዩት ነው። ምንድነው ባለፈው እንደነገርኳችሁ የትም ቦታ ሆናችሁ ኮማንድ ቀጣዩ ኮማንድ ኮንፊውዝድ ካደረጋችሁና ምን ሊኖር ይችላል ብላችሁ ካሰባችሁ ኤኒዌር ኩዌስችን ማርክ ስታደርጉ ተከታዮችን ኮማንዶች ያመጣላችኋል። በሱ መጠቀም ትችላላችሁ። ኦኬ ስለዚህ ኤግዚት እንበልና ምን አደረግን? አሁን ሁለቱን ፓስወርዶች ሰጠን። አሚን 3 ፓስወርድ ሰጥተናል። ሾው ብለን ብናይ ምን ያመጣልናል? አሁን ባለፈው ይሄ ፓስወርድ ኢንክሪፕት እንዲያደርግ የምንጠቀመው ኢኔብል ፓስወርዳችን ክላስ የሚለውን አሁን አዚቲዝ አናገኘውም እዚህ ሾው ብለን ኮንፊግሬሽን ፋይሉን ብናየው። ኦኬ ለምን? ሴክሬት የሚል ኮማንድ ስለተጠቀመን። የኮንሶሉን ግን ሲስኮን የቪቲዋይ ሲስኮ ግን ሁለቱም ሲስኮ ሲስኮ ብለው በፕሌን ቴክስት ተቀምጠው ነው የምናገኛቸው። ሶ እሱን ኢንክሪፕት እንዲያደርግልን ኦኬ ኢንክሪፕት እንዲያደርግልን ምን ማድረግ ይኖርብናል? ሰርቪስ ፓስወርድ ኢንክሪፕሽን የሚባል ኮማንድ አፕላይ ማድረግ ይኖርብናል። ከዚያ በፊት እንደ ቀደሙ እንደ IPv6 ኮንፊግሬሽኑ ያኛውን አፕላይ ከማድረግ በፊት ያለውን ነገር ማየት ከፈለጋችሁና በትክክል ኮንፊርም እንድታደርጉት ምን እናድርግ? ኢንድ ብየዋለሁ። ለምን? ፕሪቪሌጅድ ሞድ ላይ ለመምጣት ነው ኢንድ የተጠቀምኩት። ስለዚህ ሾው ብለን ኮንፊግሬሽኑን እኔ ሙሉውን ኦኬ ሾው ራን ብለን እኔ ኢንተር ስንለው ሉክ ኢኔብል ሴክሬት ብሎ ኦሬዲ ሴክሬት የሚል ስለተጠቀምን ፓስወርዱን ኢንክሪፕት አድርጎታል። ነገር ግን መጨረሻ ላይ አፕላይ ያደረግናቸውን የላይን ኮንሶል እና ላይን ቪቲዋይ ግን አዚቲዝ ነው የምናገኛቸው። እንወረድ ወደታች ኢንተር ስትሉት እዚህ ጋር ያመጣቸዋል። ሉክ ላይን ኮንሶል 0 ፓስወርዱ ሲስኮ ነው። ላይን ቪቲዋይ 0 አፕ ቱ 4 ፓስወርዱ ሲስኮ ነው። ስለዚህ አሁን ምን አለ ኢንኬዝ ወይ ስራ እየሰራችሁ አጠገባችሁ ሌላ ሰው ቢኖር ሴኩርድ መሆን የሚገባው ነገር ከሆነ ያ ዲቫይስ ወይም ደግሞ ዋንስ በስተት ሎጊን አድርጎ ቢሆን ምን ሊወስድ ነው ማለት ነው? ፓስወርዱን አየው ማለት ነው፣ ወሰደው። ሶ እሱ እንዳይሆን ምን ማድረግ ትችላላችሁ? ልመልሳችሁና ኮንፊገር ተርሚናል ብላችሁ ወደ ግሎባል ኮንፊግሬሽን ሞድ ለመመለስ ማለት ነው። እዚህ ጋር ተሆኑና
ግሎባል ኮንፊግሬሽን ሞድ ላይ ሆናችሁ የትኛውንም ፓስወርድ ሙሉ ሁለቱንም ከዚህም በላይ ሌሎችን ፓስወርዶች ቢኖሩ ሙሉ ኢንክሪፕት እንዲያደርግልን ምን እንጠቀማለን? ሰርቪስ ፓስወርድ ኢንክሪፕሽን የሚባል ኮማንድ እንጠቀማለን። ኦኬ ሰርቪስ ፓስወርድ እንልና ሃይፈን አድርገን ኢንክሪፕሽን ሰርቪስ ፓስወርድ ኢንክሪፕሽን ኢንተራል ነው። ይህን አፕላይ ካደረግን በኋላ ተመልሰን ቼክ ብናደርግ እነዚህ በዚህ መልኩ አናገኛቸው፣ ኢንክሪፕት አድርጓቸው ነው የምናገኘው። ስለዚህ ቼክ ለማድረግ ባጭሩ ኢንድ እንልና ተመልሰን ያው ኢንድ የምንለው ፕሪቪሌጅድ ሞድ ላይ ለመሄድ ነው። ሉክ አፕላይ ያደረኩት ኮማንድ ይሄ ነው። አሁን ኦኬ ይሄንን አፕላይ ካደረግን በኋላ ግሎባል ኮንፊግሬሽን ሞድ ላይ ሆነን then እዚህ ጋር ተመልሼ አፓሮ ልጠቀምና የቀድሞውን ሾውራን የሚለውን ላምጣው። አፓሮ መጠቀም ትችላላችሁ ባላችሁበት። ከዚህ በፊት የተጠቀማችሁትን ኮማንድ ደግማችሁ አፕላይ ማድረግ ስትፈልጉ ድጋሚ ከምትጽፉ አፓሮ ተጠቀሙ ያመጣላችኋል። ስለዚህ ኢንተር ብለው ይሄ ኦሬዲ ቀደም ኢንክሪፕትድ ነው። ነገር ግን ታች ያሉትን እኔ ሉክ ላይን ኮንሶል 0 ሲስኮ ነበር፣ ይሄኛውም ሲስኮ ነበር። በተመሳሳይ ኢንክሪፕሽን ሜካኒዝም ኢንክሪፕት አድርጓቸዋል። ኦኬ ስለዚህ ሰርቪስ ፓስወርድ ኢንክሪፕሽን ይሄን ይመስላል። ሌላኛው ደግሞ አይ ሆፕ ይኖራል ኮማንድ እንትናችሁ ላይ ማኑዋላችሁ ላይ ዶሜን ሉክአፑን ዲሴብል ማድረግ። ኮንፊገር ተርሚናል ብለን እንመለስና ስቲል ግሎባል ኮንፊግሬሽን ሞድ ላይ ሆነ ኖ አይፒ ዶሜን ሉክአፕ ዲኤንኤስ ሉክአፑን ዲሴብል ማድረግ ምንድነው የሚጠቅመን ብለናል ባለፈው። ይሄ የሆነ ኮማንድ ስትሳሳቱ ሃንግ እንዳያደርግባችሁ የምትጠቀሙት ነው። ስለዚህ ራውተሩ ላይ እነዚህን ሰራን። አይ ሆፕ እዚህ ጋር ያሉት በሙሉ እነዚህን ነው የሚያወሩት። ባነር ይላል። ባነር ባለፈው የሰራ ነው ስላለ እሱን ደግማችሁ መስራት ትችላላችሁ። ስለዚህ ሌላኛው IPv6 ኢኔብል እናደርግና ወደ ኮንፊግሬሽኑ እንሄዳለን። ስዊቹ ላይ ቅድም ምንድነው ያደረግነው? IPv6ን ኢኔብል ለማድረግ SDN ፕሪፈር ነው አፕላይ ያደረግነው። እዚህ ጋር ደግሞ IPv6 ዩኒካስት ራውቲንግ የሚባል ኮማንድ አለ። እሱን አፕላይ ካላደረግን ስቲል ባይ ዲፎልት IPv4 ብቻ ነው ኮንፊገር ማድረግ የምንችለው። ኦኬ ስለዚህ ይሄንንም አይተን አረጋግጠን ለመሄድ እዚህ ጋር በተሰጠው ቴብል መሰረት አይፒያቸውን ኮንፊገር ማድረግ እንጀምር። እስኪ ያው ኢፌክቱን እንየው መጀመሪያ IPv6 ራውቲንጉን አፕላይ ወይም ኢኔብል ከማድረጋችን በፊት። ስለዚህ ጊጋቢ 000 ላይ ገብተን በዚህኛው ሳይድ ያለው ማለት ነው አይፒ አድሬሱ 192.168.0.1/24 ነው። v6ሱ ደግሞ ይሄ ነው፣ እንመጣበታለን። ኦኬ ሶ ምን እናደርጋለን? ራውተሩ ላይ ነው ያለነው። እዚህ ጋር ግሎባል ኮንፊግሬሽን ሞድ ላይ ሆነን ኢንተርፌስ ብለን ኢንተርፌሱ ላይ እንገባለን። ጊጋቢት 000 ኢንተር ትሉታላችሁ። ኦኬ ይህን አርኪቴክቸር ከተሳሳትን ለምሳሌ ብዙ ጊዜ ያው ጀማሪ ስንሆን የሚያሳስተን ምንድነው የመረጥነው የተጠቀምነው ራውተር ቅድም እንደነገርኋችሁ ኤግዛክትሊ ጊጋቢት 0/0/0 ሚል ኢንተርፌስ ላይኖረው ይችላል። አንዳንዶቹ ምን ሊኖራቸው ይችላል? ጊጋቢት 0 ብቻ ሊሆን ይችላል። ስለዚህ እኛ ይሄንን ካልመጣ ብለን ኤረር እያመጣብን ልንደክም እንችላለን። በየጊዜው እየሞከርን እየደጋገምን ለምን አይሰራም ልትሉ ትችላላችሁ። ሶ እሱን አቮይድ ለማድረግ ምን ማድረግ ትችላላችሁ? ቼክ ማድረግ እንትኑን ኢንተርፌሱን። ኦኬ ሾው ኢንተርፌስ ሾው አይፒ ኢንተርፌስ ብሪፍ ወይም ደግሞ ሾው ኢንተርፌስ ስታተስ ማለት ትችላላችሁ። ኦኬ ስለዚህ አሁን እዚህ ጋር ገብተናል። እዚህ ጋር ሆነን ምን እናድርግ? IPv4ን ይቀበላል ኦሬዲ ኦብቪየስ IPv4 ባይ ዲፎልት ይቀበላል። IP አድሬስ ስንል ያው ባይ ዲፎልት IPv4 ማለት ነው። v4 ብለን መጻፍ አይጠበቅብንም። 192.168.0.1 ነው ቴብሉ ላይ ያለው። ኢንሰብኔት ማስኩ /24 ስለተባለን 255.255.255.0 ማለት ነው። /24 ማለት ኢንተር እንለዋለን። ዜን IPv6 ደግሞ እንስጠው። ያው የምንፈልገው አሁን ከIPv6ን ኢኔብል ከማድረጋችን በፊት ምንድነው ይቀበላል አይቀበልም የሚለውን ጀስት ላይክ ስዊቹን ቅድም ቼክ እንዳደረግ ነው IPv6 እንልና አድሬስ ብለን IPv6 አድሬሱ ቴብሉ ላይ ያለው 2001 DB8:ACAD
ደብል ኮለን ያደርግና 1 ያደርገዋል ዜን /64 ይሄ ማለት ያው ዜሮን እዚህ ጋር ተጠቅሟል። አሁን ቅድም 1 2 3 4 ኦክቴት ነበር የተጠቀምነው አራቱ ነው 64 ቢት የሚሆነው። አሁን ግን እዚህ ጋር ዜሮን በኋላ እናየዋለን ቻፕተር ላይ ስንደርስ የምናያቸው ሩሎች ስላሉ IPv6 የሚጠቀማቸው ሩልስ አሉ። እነዚህ ኦሚቲንግ ዜሮ ሊዲንግ ዜሮ የሚባሉ ነገሮች አሉና እነሱ ስለምናያቸው አሁን ስለዚህኛው መጨነቅ አይጠበቅባቸውም። IPv6 መቀበል አለመቀበሉ ላይ ብቻ ትኩረት አድርጉና ስለ ኖቴሽኑ ቻፕተሩ ላይ በደንብ እናየዋለን። ስለዚህ ኢንተር እንለዋለን እዚህ ጋር ኦኬ ተቀብሎናል። ነገር ግን ራውቲንጉን ላይ ሰራልን ይችላል። ላይ ሰራልን ይችላል። እሱን አፕላይ እናደርጋለን በኋላ እናየዋለን። ኤረር አላመጣብንም፣ በትክክል ተቀብሎናል። ሌላ ምን አለው? ይሄኛውን ኮንፊገር ማድረግ አንድ ኮንፊግሬሽን አይ ቲንክ ይቀረናል። እቺኛዋ ኮንፊግሬሽን ደግሞ ሊንክ ሎካል አድሬስ ትባላለች። እቺኛዋ እዚሁ ኢንተርፌስ ላይ አፕላይ የሚደረግ ነው ሊንክ ሎካል አድሬስ። ይሄ ማለት ደግሞ ሊንክ ሎካል አዘኔም ኢንዲኬትስ v6 ላይ ስንደርስ የምናየው ነው። አንድ ሊንክ ላይ ብቻ ሊሰራ የሚችል ነው። ስለዚህ fe80:1 የሚባል አፕላይ እናደርጋለን። IPv6 አድሬስ ብለን ማለት ነው። IPv6 አድሬስ fe80:1 ብለን ኢንተር አንለውም። ሊንክ ሎካል የሚባል ኮማንድ እንጨምርበታለን ሊንክ ሎካል አድሬስ መሆኑን እንዲያቀው ማለት ነው። ሊንክ ሎካል ምን ማለት እንደሆኑ እንደነገርኳችሁ እዚህ ጋር ማብራሪያ ከሰጠን የላቡን ጊዜ ስለሚሻማብን ነው መዘለው ቻፕተሩ ላይ ስለ IPv6 አድሬስ ስለምንነጋገር ማለት ነው። ሊንክ ሎካል ብለን አፕላይ እናደርጋለን። አሁን የሚቀረን ኢንተርፌሱ ላይ ምንድነው? ኖሸት ማለት ለምን ባይ ዲፎልት የራውተር ፊዚካል ኢንተርፌስ ምንድነው ብለናል? ሸት ዳውን ነው። በጣም መረሳት የሌለበትና ኢምፖርታንቱ ኢሹ ኖ ሸት ዳውን። ከዚያ በፊት አንድ ነገር ምን ላሳያችሁ። ኖ ሸት ዳውን ካላላችሁት በምን ታቁታላችሁ? እዚህ ጋር አሁን እዚህ ጋር ነው ያለነው። እቺኛውን ኢንተርፌስ ነው ኮንፊገር እያደረግን ያለነው። ስለዚህ ሸት ዳውን መሆኑ የሚታወቀው እየበራ ያለው ሬድ ከለር ነው ቦዝ ሳይድስ። ይሄኛው ዳውን ስለሆነ የፒሲውንም ኢንተርፌስ ዳውን አድርጎታል። እዚህ ጋር የሚሄድ በዚህ ሳይድ ያለውም ዳውን ስለሆነ የስዊቹን ኢንተርፌስ ዳውን አድርጎታል። ከዚያ ውጭ ስዊቹና ፒሲዎቹ ግን በዚህ ሳይድ ያሉት እዚህ ጋር የምታዩት ግሪን በርተዋል፣ እየሰሩ ነው። እዚህ ጋር ሬድ የሆነበት ምክንያት ራውተሩ ሁለቱም ኢንተርፌሶች ገና ማኑዋሊ ኖሸት ካላልናቸው ባይ ዲፎልት ዳውን ስለሆኑ ዳውን አድርገውታል። አሁን ኖሸት ዳውን የሚል አፕላይ ስናደርግ አውቶማቲካሊ ይችኛዋ ኢንተርፌስ በዚህ ሳይድ ስለሆነ አሁን የገባ ነው ይህኛውን ኢንተርፌስ ምን ያደርገዋል? ወደ ግሪን ይቀይረዋል። ሉክ እንግባና ይሄንን ኦኬ ልበለው። ሉክ እዚህ ጋር ፖፕ አፕ ሜሴጅ መጥቷል። ተመልሼ ላሳያችሁ። ሉክ እዚህ ጋር አፕ ሆኗል። አሁንም ይሄኛውን ኢንተርፌስ ኮንፊገር አድርገን ኖሸት ዳውን ስንለው አፕ ይሆናል። ምን እናደርጋለን? ኤግዚት እንበልና ከዚህኛው ኢንተርፌስ እንወጣ። አክቹአሊ ሌላው እዚሁ ኢንተርፌስ ላይ ሆናችሁ ሁሌም ሪከመንድ ማደርጋችሁ ምንድነው ፕራክቲስ ስታደርጉ እንደገባን ነው አክቹአሊ መስራት የነበረብን፣ ግን ያው ማተር ያደርጋል ማለት አይደለም። ያው ትሬንድ እንድታደርጉት ፈልጌ ነው። ዲስክሪፕሽን መስጠት። ይሄ ማለት ከፋንክሽናሊቲው ጋር አይገናኝም፣ ግን ዲስክሪፕሽን መስጠት ሪከመንድድ ዌይ ነው ለማኔጅመንት። ስለዚህ ይሄ ኢንተርፌስ ወዴት የሚሄደው ኢንተርፌስ ነው? ምክንያቱም ሪል ዲስክሪፕሽን ስለሆነ መስጠት ያለብን ኮኔክትድ ቱ ትሉትና ፒሲቢ ከፒሲቢ ጋር የተገናኘው ነው ኢንተር ትሉታላችሁ። ስለዚህ ሌላ ጊዜ ሾው ብላችሁ ኮንፊግሬሽን ስታዩ ዲስክሪፕሽን ታገኛላችሁ። ኤግዚት እንበለውና ሌላኛው ኢንተርፌስ ላይ እንግባ። ኢንተርፌስ ጊጋቢት 001 ኦኬ ኢንተር ትሉትና ይሄኛውን ዲስክሪፕሽኑ ከማን ጋር የተገናኘ ነው? ኮኔክትድ ቱ S1 ከስዊቹ ጋር የሚገናኘው ኢንተርፌስ ነው ይሄኛው። ኦኬ እዚህ ጋር ያለው ይሄኛው ኢንተርፌስ። ስለዚህ ዲስክሪፕሽን ሪል የሆነ ዲስክሪፕሽን መስጠት ሪከመንድድ ዌይ ስለሆነ ነው እንጂ ስለ ፋንክሽናሊቲው ይሄ ዲስክሪፕሽን ኖረ አልኖረ
ኢንተርፌሱ ከመስራት የሚከለክለው ነገር የለም። እሺ እዚህ ጋር ትሆኑና አይፒ አድሬስ ትሰጣላችሁ። አይፒ አድሬስ የዚህኛው ሳይድ ያለው ደግሞ ማኑዋላችሁ ላይ ያለው አይፒ አድሬስ 192.168.1.1 ነው። ሰብኔት ማስኩ /24 ስለሆነ 255.0 255.255.255.0 ኢንተር። IPv4 ከሰጠን IPv6ን ደግሞ እንሰጣለን። IPv6 እንትኑ እናየዋለን እንዴት ራውቲንግ እንደሚሰራና በኋላ v6 ኢኔብሉን እናየዋለን። IPv6 አድሬስ ኮማንዱን መቀበሉ ብቻ በቂ ስለማይሆን IPv6 አድሬስ 2001 ኦኬ db8 acad ያው እንትን ስለሆነ ነው እነዚህ ሄክሳዴሲማል ኖቴሽን ስለሆኑ 164 ይሄንን የወሰዱት ከቴብሉ ነው። አይ ቲንክ ከተሳስቼ ከሆነ ማስተካከያ ማድረግ ይኖርብኛል። ልክ ነው። ኦኬ ስለዚህ ኢንተር እንለውና ስቲል ምን አለን? IPv6 ሊንክ ሎካል አድሬስ አለን። IPv6 አድሬስ fe80 :1 ሊንክ ሎካል። ስቲል ምን ጥያቄ ልታነሱ ትችላላችሁ? እዚህ ጋር የሰጠነው ሊንክ ሎካል አድሬስ እና እዚህ ጋር የሰጠነው ሊንክ ሎካል አድሬስ አንድ ነው። ግሎባል አድሬሱ ግን ይሄኛው አድሬስ IPv6 ይሄኛው አድሬስ እና ይሄኛው አድሬስ ግን የተለያዩ ናቸው። ለምን? ሁለት የራውተር ኢንተርፌሶች ተመሳሳይ IP ኮንፊርም ማድረግ አይችሉም ብለናል ቅድም። ታዲያ ይሄ ለምን አንድ አይነት ሆነ ካል ይሄ ሊንክ ሎካል ማለት ከአንድ ሊንክ የሚወጣ አይደለም። ኦኬ ለዚያ ነው አንድ አይነት የሚሆነው። አንድ አይነት ማድረግ ይቻላል ነው፣ ግዴታ አንድ አይነት ይሁን ማለት አይደለም፣ ግን አንድ አይነት መሆን ይችላሉ። ይሄኛው ኢንተርፌስ እና ይሄኛው ኢንተርፌስ ራውቴብል የሆነ IPv4 የሚሆን IPv6 አድሬስ ተመሳሳይ አድሬስ መሰጠት አይችልም። ግን ሊንክ ሎካሉ ግን የሚሰጠው ተመሳሳይ ለምንድን ነው መስጠት የሚቻለው? ሊንክ ሎካል አድሬስ ማለት አዘነም ኢንዲኬትስ አንድ ሊንክ ብቻ ላይ ነው የሚሰራ። ከዚህ ሊንክ ወደዚህኛው ሊንክ ኖውን አይደለም አይመጣም። ስለዚህ እዚህ ያለውን እዚህ ጋር ብን ደግሞ ችግር አያመጣም ማለት ነው። ሌላኛው ግን ግሎባል አድሬስ ከሆነ ግን እዚህ ጋር ኮንፊገር ካደረጋችሁት እዚህ ጋር ብቻ ነው የሚሆነው። ራውቴብል ስለሆነ ይሄና ይሄ ስለሚናበቡ ኢረር ይፈጥራል። ምክንያቱም ይሄኛው ኢንተርፌስ እና ይሄኛው ኢንተርፌስ አንድ አይነት ኮንፊግሬሽን ስለማይኖራቸው ግሎባል IP ከሆነ። ነገር ግን ሊንክ ሎካል ከሆነ ግን ከዚህኛው ወጡ አድሬሱ ወደዚህ መምጣት ስለማይችል ይሄና ይሄ አንድ አይነት ይሁኑ አይሁኑ ራውተሩ ምንም እንትን የለውም ማለት ነው። ኦኬ ሶ እሱ ኮንፊውዝ እንዳያደርጋችሁ ሞር ኦፍ 6 እንዳልኋቸው IPv6 ላይ ስንደርስ እናያለን። ሌላኛው ኮማንድ የሚቀረን እዚህ ጋር ኖ ሸት ዳውን ነው። እንደተለመደው ኖ ሸት ዳውን ብለን ኢንተር እንለዋለን። አፕ ይሆናል ማለት ነው። ስለዚህ ኢንድ ብለን ኦኬ ሶሪ ኢንድ እንልና ሴቭ እናደርገዋለን። በነገራችን ላይ ሴቭ ለማድረግ ኮፒ ራኒንግ ኮንፊግ ስታርታፕ ኮንፊግ የሚለውን ካወቃችሁት አንዴ ሾርት ዌይ ምን አላችሁ ራይት ማለት ራሱ ትችላላችሁ። ባጭሩ ራይት ኢቭን ራይትንም ራይት ማለት ትችላላችሁ። ሉክ ሴቭ ያደርግላችኋል። ይህንንም ደግሞ እናሳጥር ካላችሁ WR ማለትም ትችላላችሁ። ሴቭ ያደርግላችኋል WR። ግን ይሄ ኮፒ ራኒንግ ኮንፊግ ስታርታፕ ኮንፊግ የሚለውን እንድታቁት የሚፈለገው ሎጂኩ እንዲገባችሁ ነው። የት ነው የሚሄደው፣ እንዴት ነው ሴቭ የሚያደርገው የሚለውን ማወቅ ስለሚኖርባችሁ ነው ሎጂኩን እንጂ ሴቭ ማድረግ ራይት ማድረግ በቂ ነው። ግን ራይት ስናደርገው ምንድነው የሚሆነው የሚለውን ለማወቅ ያኛው ባለፈው ያየ ነው ጠቃሚ ስለሚሆን ነው ቀድመን ያኛውን የምናየው። ማኑዋላችሁ ላይ አክቹአሊ ራይት አድርጎ አይላችሁም። ኮፒ ስታርታፕ ኮንፊግ ራኒንግ ኮንፊግ ቱ ስታርታፕ ኮንፊግ ነው የሚላችሁ። ኦኬ ሶ ይህንን ከሰጠን በኋላ አይ ሆፕ ኦሬዲ ኮንፊግሬሽኖቹ ኦሬዲ ስላለቁ በማኑዋላችሁ መሰረት እያየን የቀሩ ካሉ እየጨረስን ላባችንን እንጨርሳለን ማለት ነው። ሶ ኦኬ ዩኒካስት ራውቲንጉን አፕላይ አላደረግንም፣ እሱን እናያለን ኢፌክቱን። ሴት ዘ ክሎክ ነው የሚል ክሎክ ሴት ማድረግ እንችላለን። ክሎክ ሴት ማድረግ ክሎክ ሴት የሚደረገው የት ጋር ነው? እንደነገርኳችሁ ፕሪቪሌጅ ሞድ ላይ የምንሰራው ነገር ቢኖር እሱ ብቻ ነው። እዚህ ጋር ክሎክ ሴት ብለን ሾው ከማድረግ ውጪ ኮንፊግሬሽን የምንሰራው ክሎክ ሴት ብቻ ነው። ለምሳሌ ታብ ብጠቀም ክሎክ ይላል። ዜን ሴት ብላችሁ
ኩዌስችን ማርክ ብታደርጉ እንትኑ ይሰጣቸዋል። ምንድነው አካሄዱን ለምሳሌ ሰዓት፣ ሀወር፣ ሚኒት፣ ሰከንድ፣ ይር የራሱ እንትን አካሄድ አለው። ስለዚህ የተለያየ ዲቫይስ የተለያየ አፕሮች ሊጠቀም ይችላል። ስለዚህ እናንተ ያንን ኤግዛክት ዲቫይሱ የሚፈልገውን ለመከተል ስትፈልጉ ምን ማድረግ ትችላላችሁ? ኩዌስችን ማርክ ብናደርግ ለምሳሌ ምን ያደርጋል? እዚህ ጋር አዩት ኤች ኮለን ኤምኤም ኮለን ኤስኤስ። ስለዚህ ምን ማድረግ አለብን ማለት ነው? ለምሳሌ እኔ ሰዓት አሁን 9:15 ይላል። ስለዚህ ሰዓቱን 09 ማለት እችላለሁ። ዜን ሚኒት 15 ሰከንዱን 00 ማለት እችላለሁ። ችግር የለውም። ያው ያን ያክል ዲፈረንስ ስለሌለው ወይም ትንሽ ከቆየ 40 ብለውም ችግር የለውም። ኦልሬዲ 16 ሆነ። እሱን እንትን ስንል ያው ይሄ ሲሙሌሽን ስለሆነ ችግር የለውም። ያው ብዙ እንትን አያመጣም። ስለዚህ 10 ልበለውና ግን አያልቅም። ስቲል ኩዌስችን ማርክ እናደርጋለን። ምን ይጠይቀናል? መጀመሪያ ዴይ ኦፍ ዘ መንዝ ዛሬ ስንት ቀን ነው? 16 በቁጥር እንድጽፈው ነው የሚጠይቀን። 16 እናደርጋለን። ዜን ከዚያ መንዝ ኦፍ ዘ ይር ደግሞ እናመጣለን። መንዝ ኦፍ ዘ ይር አፕሪል በጽሁፍ ነው የምናደርገው። አፕሪል ዜን ስፔስ አድርገን 2026 ሶሪ 26 ስለዚህ ኢንተር ትላላችሁ። አሁን ምን አደረግን ማለት ነው? ክሎክ ሴት አወር ሚኒት ሰከንድ ዜን ዴይ ኦፍ ዘ መንዝ መንዝ ኦፍ ዘ ይር ዜን ይር ታደርጉና ክሎክ ሴት ማድረግ ትችላላችሁ። ኦኬ ይህንን ካደረግን በኋላ ምናልባት ቬሪፋይ የምናደርጋቸውን ነገሮች እኔ ፒንግ እንጠይቅ እንሞክራለን። አሁን ፒሲቢን እና ፒሲኤን ፒሲኤ ላይ ሆነን ፒሲቢን ፒንግ እናደርገዋለን። ቅድም የሞከርነውን አሁን እንደገና መሞከር ይኖርብናል ማለት ነው። እዚህ ጋር ሆነን ምንድን ነበር ያደረግነው ቅድም? እዚሁ ጋር አይሆፕ ኦልሬዲ የሞከርነው እንትን ስላለ ማለት ነው። አፓሮ ልጠቀምና ይሄኛው አንድ ተመሳሳይ ኔትወርክ ስለሆነ ፒንግ አድርጎልናል እዚህ ጋር ያለው ማለት ነው። ፌል ያደረገው ይሄኛው ነው። ይሄንን ድጋሚ እንሞክረዋለን። አሁን ሎክ ይሄ ማለት ነው። አሁን ግን መስራት አለበት። እንደማይሰራ የምንጠራጠረው ምኑ ነው? ቪ6 ነው። ቪ6ን እናያለን። አሁን ይሄኛው ግን መስራት ይኖርበታል። ሎክ አንዷ ድሮፕ ያደረገችብን ለምንድን ነው? ሩቱን አይደንቲፋይ እስከሚያደርግ ድረስ ምን ብለናል? ባለፈው ሌክቸር ክላሳችን ላይ ታስታውሳላችሁ። ይሄኛው ሁለቱ ፒንግ መደራረግ ራውተሩን አይፈልጉትም ብለናል። አይተነዋል ቅድም አልፈለጉትም። አሁን ግን ይሄኛው ግን ፒሲኤ ፒሲቢን ለማግኘት ፌል አድርጎብናል ቅድም። ለምን? ራውተሩን ስለሚፈልገው። አሁን ግን ራውተሩ ኮንፊገር ስለተደረገና ኢንተርፌሶቹም አፕ ስለሆኑ ይሄ ወዴት ነው የላከው? ወደ ራውተሩ ላከለት። ራውተሩ ደግሞ ዴስቲኔሽን አድሬሱን አይቶ በዚህኛው ኢንተርፌስ መሆኑን ስለሚያውቅ ወደዚህኛው ፒሲ ላከለት። ፒሲው ደግሞ መልሶ ሪፕላይ ያደረገ በዚሁ ፓዝ። ስለዚህ እነዚህን ፕሮሰሶች እስከሚያልፍ አንድ ፓኬት ድሮፕ ይሆንበታል። 4 ፓኬት ነው ፒንግ ባይ ዲፎልት የሚልከው። ከአራቱ ውስጥ አንደኛው ፌል አድርጓል። ለምንድን ነው ፌል ያደረገው? ሩቱን አይደንቲፋይ እስከሚያደርግ። አሁን ደግሜ አፓሮ ተጠቅሜ አፕላይ ባደርገው ዋንስ ሩቱን አይደንቲፋይ ስላደረገው በፍጥነት ይመልሳል። ሎክ ምንም አይነት ዲሌይ የለውም። አራቱም ዜሮ ሎስ ነው። እዚህ ጋር ግን 25% ሎስ ነበረው which is 1 ፓኬት ማለት ነው። ስለዚህ በዚህ መልኩ ሰክሰስፉል ሆኗል። አሁን ምኑን ቼክ እናደርጋለን? IPv6ን ቼክ እናደርጋለን። IPv6ን ቼክ ለማድረግ ደግሞ ምን መጠቀም እንችላለን? ሊንክ ሎካል አድሬሱን መጠቀም እንችላለን። አክቹአሊ እሱን ለማድረግ ምን ማድረግ ይኖርብናል? ዋን ሚስ ያደረግነው ነገር አለ። አሁን ያስታወስኩት IPv6ን ለመሞከር ስዊቾች ፒሲዎቹ ላይ IPv6 ኮንፊገር አላደረግንም። V4 ብቻ ነው ኮንፊገር ያደረግነው። ስለዚህ V6 ኮንፊገር እናድርግና V6ን ቼክ እናድርገው። V6ን ቴብሉን እንያዝና በቴብሉ መሰረት V6 ኮንፊገር እናደርጋለን። ለምሳሌ PCA 2001 DB8 ACAD 1 ነው። ኦኬ ያ 1 እና 0 ናቸው እነዚህ በ3 ሶ እዚህ ጋር እንገባና IPv6 አድሬስ 2001 ደብል ኮለን ማለት ነው DB8 ኮለን ACAD
ኮለን 1 ይልና እዚህ ጋር መጥቶ ሶሪ ደብል ኮለን 1 እናድርጋለን። እንደዚህ ነው አድሬሱ። ከዚያ እዚህ ጋር 64 እዚህ ጋር ነው የሚቀመጥ። እንደዚህኛው ሰብኔት ማስክ አንጽፍም፣ ፕሪፊክሱ እዚህ ጋር ይቀመጣል። ዜን ይሄኛው የራሱ ሊንክ ሎካል ማለት የራሱ የፒሲው ነው። ባይ ዲፎልት ነው ጄነሬት የሚደረገው። እንዴት ባይ ዲፎልት ጄነሬት እንደሚደረግ ሌላ ቻፕተሩ ላይ ስንደርስ አሳያችኋለሁ። እሱን ዲፎልት ጌትዌይ ምን ማድረግ እንችላለን? ሎክ እዚህ ጋር የፒሲዎቹ ዲፎልት ጌትዌይ ይሄኛውን አይፒ ከመጠቀም ይልቅ ረጅም ስለሆነ ኦኬ ይሄኛው ሊንክ ሎካል አድሬሱ ለዲፎልት ጌትዌይ ያገለግለናል። አክቹአሊ ይሄኛውን መጠቀም ትችላላችሁ፣ ምክንያቱም ኢንተርፌሱ ላይ ሁለቱም አሉ። እዚህ ኢንተርፌስ ላይ ይሄኛውም አለ ይሄኛውም አለ። አሚን በዚህኛው ሳይድ በዚህኛውም እነዚህ አሉ ሁለቱ። ነገር ግን ኖቴሽኑ ይሄኛው አጭር ስለሆነ ይሄንን ለዲፎልት ጌትዌይ ይሄን መጠቀም እንችላለን፣ ምክንያቱም ሁለቱም አንድ ላይ ስለሆኑ። ሶ ምን ማድረግ ነው? ዲፎልት ጌትዌይውን FE80 ደብል ኮለን 1 እናደርገዋለን። እሺ የሁለተኛውን ፒሲ ተመሳሳይ ኮንፊገር እናደርገው። እዚህ ጋር እንመጣና 2001 ኮለን DB8 ኮለን ACAD ኮለን ደብል ኮለን አድርገን ኦኬ አይ ቲንክ ተሳሳቱ ቅድም እዚያ ጋር አይ ቲንክ 3 ነው የሚሆነው። ተሳስቼ ምንድነው 1 ነው መሰለኝ ያደረኩት። 3 ነው የሚሆነው ቴብሉ ላይ ያለው ዜን 64 ማስተካከል ይኖርብኛል። ይሄኛው FE80 ተመሳሳይ ነው። የራውተር ኢንተርፌስ ላይ ያለውን ስለሆነ ኮንፊገር የምናደርገው ነው ዲፎልት ጌትዌይ። ስለዚህ ይሄ ልክ ነኝ። እዚህኛው ላይ ግን አይ ሆፕ ተሳስቻለሁ። 1 ሳላል ኦኬ ያ እዚህ ጋር 3 ነው የሚሆነው የመጨረሻው። 1 ማለት የራውተሩ ኢንተርፌስ ነው። 3 ነው የሚሆነው። ኦኬ በጣም ጥሩ። ስለዚህ አሁን ምን ማድረግ እንችላለን? ፒንግ ማድረግ እንችላለን። እዚህ ጋር ገብተን ፒንግ 2001 እሱን ሳይሆን ዲፎልት ጌትዌይ ነው ራሱ መውሰድ እንችላለን፣ ወይም ደግሞ ያኛውንም ዲቫይስ ፒንግ ማድረግ እንችላለን። አክቹአሊ ፒንግ 2001 DB8 የፒሲ ቢን አድሬስ ነው እየጻፍኩ ያለሁት ACAD 3 ይሄ ማለት ነው PCB። ኦኬ አይሰራም። አይፒ አድሬሱን ቼክ እናድርገው እና አለመስራቱ ምንድነው? ኦሬዲ ኤክስፔክት የሚደረግ ነው። ምን ብያቸዋለሁ ቅድም? 100% ሎስት ነው። ራውተሩ IPv6 ራውቲንግ እንዲሰራ IPv6 ዩኒካስት ራውቲንግ የሚል ኮማንድ አፕላይ ማድረግ አለብን ብያቸዋለሁ ቅድም። ስለዚህ እሱን አፕላይ ማድረግ ይኖርብናል። ኮንፊግሬሽኑን እንደ ስዊቹ ኮንፊግሬሽኑን የማይቀበልም ብለን አይተነው ነበር። እሱን ተቀብሎናል፣ ግን ኮንፊግሬሽኑን ተቀበለን እንጂ ራውቲንግ ግን እየሰራ አይደለም። ስቲል ይሄ ፒንግ ስላልሰራ አይፒ አድሬሱን ግን ሳስተን እንዳይሆን ቼክ ማድረግ እንችላለን። አክቹአሊ ይሄኛው ማለት የፒሲ ቢ አድሬስ መሆን መቻል አለበት። ኦኬ DB8 ACAD 3 ደብል ኮለን 3 ማለት ነው። ስለዚህ አይሰራም። ሶ ምንድነው ሶልቭ የምናደርገው? ቀድመን እዚህኛው ጋር ገብተን ራውተሩ ጋር ማለት ነው ዩኒካስት ራውቲንጉን አፕላይ እናደርጋለን። ከዛ በፊት ሾው አይፒ ራውት ብለን ማየት እንችላለን። ኦኬ ሾው አይፒ ራውት ምንድነው የሚሰራው? ይሄ ራውቲንግ ቴብል ነው የሚያሳየን። ራውቲንግ ቴብል እናየዋለን። እንትኑም ላይ ዶክመንታችሁ ላይ ራሱ ላይ አለ። በርግጥ ግን ሉክ IPv4 ራውቲንግ ቴብሉ ይሄ ነው። ባለፈው ሌክቸራችን ላይ ያየ ነው ማለት ነው። ስለዚህ ሁለት ኔትወርክ ነው ያለው። በአንደኛው ኢንተርፌሱ
ሲኤል ብሎ ሲ ኔትወርኩን ያሳያል 192.168.0.0 ይሄ ማለት በጊጋቢት 0.0.0 ሳይድ ያለው ነው። ኤል ማለት ደግሞ ስፔሲፊክ የኢንተርፌሱ አድሬስ ነው ኮንፊገር ያደረግነው። ይሄ ኔትወርክ አድሬስ ነው፣ ይሄ ኢንተርፌስ አድሬስ ነው ወይም አይፒ አድሬስ ነው። በስዊቹ ሳይድ ያለው ደግሞ አሁንም ኔትወርክ አድሬሱ 192.168.10/24 ነው። ኢንተርፌስ አድሬሷ ደግሞ የራሷ የጊጋቢት 0.0.1 ኢንተርፌስ አድሬስ 192.168.11 ነው። ሶ ይሄ የአይፒቪ4 ራውቲንግ ቴብል ነው። ይሄን አይቶ ነው መልእክት ራውት የሚያደርገው የሚልከው። ለምሳሌ ቅድም ፒሲኤ ፒንግ ሲልክ ፒሲኤ ማለት እዚህ ኔትወርክ ውስጥ ነው ያለው። ሶ ወደ ፒሲቢ ሲልክለት ቼክ የሚያደርገው ይሄንን ቴብል ነው። ይሄን ቴብል ቼክ እስከሚያደርግ ነው አንድ ፓኬት ዲሌይ ያደረገበት። ሁለተኛ ግን ሲላክ ኦልሬዲ አይደንቲፋይ ስላደረገው ቶሎ ይልከዋል። ይሄ ማለት ነው። IPv6ን ደግሞ እኔ the only thing አፓሮ ልጠቀምና የምንቀይረው ምኑን ነው? IP የሚለውን IPv6 ማለት ብቻ ነው። ስለዚህ show IPv6 route እንላለን። IPv6 route look CL አለ አሁንም directly connected ይሄኛው እንትኑ ነው። ይሄ ግሩፕ አድሬስ ነው ይሄኛው FF00 የሚለው። ሌሎቹ ግን CL እና CL ያው እንደዚህኛው እንደ IPv4 C ኔትወርክ አድሬስ ነው፣ L ደግሞ ኢንተርፌስ አድሬስ ነው። ባንድ ኢንተርፌስ ያሉ ናቸው ሁለቱ። ይሄኛው ደግሞ አሁንም በሌላኛው ኢንተርፌስ C ኔትወርክ ነው፣ L ሎካል ወይም ደግሞ ኢንተርፌስ አድሬስ ነው። ሶ ይሄ አለ፣ ግን ምን እየሰራልን አይደለም። IPv6 ራውቲንጉን ኢኔብል ስላላደረግ ነው ራውቲንግ እየሰራልን ስላልሆነ ኮንፊገር ተርሚናል ብለን እንመለስና ምን አፕላይ ማድረግ ይኖርብናል? IPv6 ራውቲንግን ኢኔብል ለማድረግ IPv6 ትሉና ዩኒካስት ሃይፈን አድርጋችሁ ራውቲንግ የሚል ኮማንድ አለ። ኢንተር ትሉታላችሁ። ሎክ IPv6 ዩኒካስት ራውቲንግ። አሁን ከዚህ በኋላ ራውቲንጉን መስራት መቻል አለበት። ምናልባት ፈጠኘባችሁ ሊሆን ይችላል። ያው እሺ ልመለስና አፕላይ ያደረግኩት ግሎባል ኮንፊግሬሽን ሞድ ላይ ገባሁ። ኮንፊገር ተርሚናል ብዬ ዜን IPv6 ዩኒካስት ራውቲንግ አፕላይ ያደረግኩ። ይሄ ኮማንድ ለምንድን ነው የሚያገለግለው? IPv6 ራውቲንጉን ኢኔብል ለማድረግ ነው። የIPv4 ራውቲንግ ባይ ዲፎልት ስላለው ማለት ነው ራውተሩ። እዚህ ፒሲው ጋር እንመለስና ፒንጉን መልሰን ቼክ እናድርገው። ሎክ አያችሁት? አሁን አውቶማቲካሊ መስራት ጀመረ። ስለዚህ IPv6 ዩኒካስት ራውቲንጉን ኢኔብል ለማድረግ የምንን የIPv6ን IPv4 ባይ ዲፎልትም ስለሚሰራ እሱን ኢኔብል ካደረግን በኋላ አውቶማቲካሊ ፒንግ አድርጎልናል። በጣም ጥሩ። ስለዚህ ኦልሞስት ስለጨረስን ቬሪፋይ የምናደርጋቸው ወደ መጨረሻ ካሉ እነሱን እናንተም ቼክ ማድረግ ትችላላችሁ። ለነገሩ ግን አብረን የተወሰኑ ነኝ። ሶ እዚህ ጋር የሚያሳዩን ነገሮች ሰክሰስፉል ሆኗል ወይ ነው የሚለን። ሰክሰስፉል ሆኗል። ቅድም ፒንግ ሰክሰስፉል ሳይሆን ቆይቶ ነበረ ራውተሩን ኮንፊገር ከማድረጋችን በፊት። አሁን ግን ራውተር ኮንፊግሬሽን ከጨረስን በኋላ ይሰራልን። ለምንድን ነው? አንድ ዲቫይስ ከራሱ ኔትወርክ ውጭ ያለ ሌላ ሪሞት ዲቫይስ ጋር ኮሚኒኬት ለማድረግ ራውተሩ ስለሚያስፈልግ ነው። ስለዚህ ራውተሩ ኮንፊገር ሳይደረግ ፒንግ ሰክሰስፉል አይሆንም። ከላይ የነበረው ፒንግ ሰክሰስፉል አልነበረም። አሁን ግን ሰክሰስፉል ሆኖልናል። ስዊች ኮንፊግሬሽን ኦሬዲ ኢንተርፌሱን ኮንፊገር አድርገናል። እነዚህ ዲቴይሎችን ከራውተሩ ጋር ተመሳሳይ የሆኑ ናቸው። ይሄ ኮንሶል ኢኔብል ፓስወርድ ኮንፊገር ማድረግ፣ ስዊች ኔም ወይም ደግሞ ሆስት ኔም መስጠት፣ ዲኤንኤስ ሉክአፕ ዲሴብል ማድረግ የሚሉ ነገሮች። ሆስት ኔም አክቹአሊ ሰጥተናል ኦሬዲ። ሴቭ ማድረግ እነዚህ እናንተ ፕራክቲስ ማድረግ ትችላላችሁ። ባለፈውም የሰራ ነው፣ አሁንም ራውተሩ ላይ የሰራ ነው ስለሆነ ዜን ቬሪፋይ ነው ይሄኛው ስቴፕ። ፒንግ ቬሪፋይ አድርጉ ነው የሚለን። ኦሬዲ ፒንግ አድርገናል። ዘ ኦንሊ ቲንግ ስዊቹ ላይ ይሄ ፒንግ ሰክሰስፉል አይሆንልንም። እሱን ቼክ እናድርገው። ለምን እንደማይሆን ነግራችኋለሁ። ለምሳሌ ስዊች ዋን ላይ ሆናችሁ ፒሲ ቢን ፒንግ አድርጉት ነው የሚል። ሰክሰስፉል መሆን ይኖርበታል፣ ግን እኛም አሁን ገና ኮንፊገር ያላደረግነው ነገር ስላለ እሱን ላሳያችሁ ግረ መንገዱ። ፒሲ ኦኬ
ምን ላይ ነው የምንገባው? ስዊቹ ላይ እንገባና የኛውን ፒሲ ኬብሏን እዚች ጋር ክሊክ ስታደርጓት ነቅላችሁ ወደዚህ መውሰድ ማለት ነው። ኮንሶል እናድርገውና ቻለ ያው ኮንሶሉን ፕራክቲስ እንድታደርጉት ነው ቅድም እንደነገርኳችሁ እንጂ ላይቭ ላይ መስራት ትችላላችሁ። ሶ ከራውተሩ እንድንወጣ ይሄኛውን ሚኒማይዝ ዳውን ክሎዝ አድርጋችሁት እንደገና ተርሚናሉን ድጋሚ ክፈቱት። ሌላ ዲቫይስ ላይ ስትገቡ ካልዘጋችሁት አያስገባችሁ። ኦኬ ስለዚህ ኢኔብል እንላለን። ሉክ አሁን ሌላው ጥሩ መንገድ ምንድነው? አሁን ምን ቴስት እናደርግበታለን? ኢኔብል ስንል ፓስወርድ ኦኬ ፓስወርድ ለካ አፕላይ አላደረግንም። እዚህ ፓስወርድ ይጠይቀናል ግን ስዊቹ ላይ አፕላይ አላደረግንም። ኢኔብል በፍጥነት ግን መስራት እንችላለን። ሉክ ምንድን ነበረ ቅድም የነገርኳችሁ? ዲኤንኤስ ሉክአፕን ዲሴብል የምናደርገው ኖ አይፒ ዶሜን ሉክአፕ የምንለው ይህንን ለመከላከል ነው። አሁን እኔ ተሳሳቱ ኢኔብል ለማለት ደብል ኤ ያደረኩትና ምን አደረገኝ? ይህንን ትራንስሌት ለማድረግ ኢንተር ብለው አይለቅልኝም። የሆኑ ሰከንዶች ድረስ ይቆያል። ነገር ግን ኮንትሮል ሺፍት 6 ይመስለኛል ያ ኮንትሮል ሺፍት 6 ስታደርጉ ብሬክ ማድረግ ትችላላችሁ። ነገር ግን እዚያ ድረስ ከምትሄዱ ኢኔብል እንበልና ዜን ኮንፊገር ተርሚናል እንልና እዚህ ጋር ሆነን ኖ አይፒ ዶሜን ሉክአፕ ማለት እንችላለን። ይሄ እንደዚህ አይነት ቅድም እንደሰራ ነው አይነት ስህተት ሲያጋጥመን እንዲህ አይነት ነገር እንዳይፈጠር ያደርገዋል። ሶ እዚህ ጋር ሆነን ምንድነው ሚስ ያደረግነው? ነው ወደ ኋላ ለመልሳችሁ ፒንግ ነው ሞክሩ የተባልነው። ፒንግ የምናደርገው የትኛው ነው? ፒሲ ቢን ነው። ፒንግ 192.168.0.3 ማለት ነው። ፒሲ ቢ ማለት ቅድም ኮንፊገር ስላደረግ ነው። ስለዚህ ፒንግ ብናደርግ ሰክሰስፉል አይሆንም። ለምንድነው ሰክሰስፉል የማይሆነው? ታስታውሱ ከሆነ እዚህ ስዊች ላይ አይፒ ብቻ ነው ኮንፊገር ያደረግነው። ምን ኮንፊገር አላደረግንም? ስዊቹ ምን ይፈልጋል? ራውተሩ ላይ ነው ዲፎልት ጌትዌይ ለራሱ ለራውተሩ ኮንፊገር የማይደረገው እንጂ ፒሲ ላይ እና ስዊች ላይ ዲፎልት ጌትዌይ ኮንፊገር መደረግ አለበት። ስለዚህ እኛ ኮንፊገር ያደረግነው ለምሳሌ ሾው ብለን ብናየው ኮንፊገሬሽናችንን ሾው ራን ብለን ብናየው ኢንተር ልበልና ላሳያችሁ። አይፒ አድሬስ ሰጥተነዋል 198.1.2/24 ነገር ግን ዲፎልት ጌትዌይ የለውም። ኢንተርፌሱም ባይ ዲፎልት ቪላን 1 ባይ ዲፎልት ዳውን ነው። ኖሼት አላልነው። ኦኬ እነዚህኛዎቹ ፊዚካል ኢንተርፌሶቹ ናቸው ባይ ዲፎልት አፕ የሚሆኑት እንጂ ይሄኛው ዲፎልት ቪላን ዋኑ ባለፈውም ነግሬያችኋለሁ ባይ ዲፎልት ዳውን ሆኖ ነው የሚመጣው። ስለዚህ ዲፎልት ኢንተርፌስ ስለሆነ ለማኔጅመንትም ስለሚያገለግል ከሴኩሪቲ አንጻር ዳውን ሆኖ ነው የሚላከው። ስለዚህ ኮንፊገር ተርሚናል ብለን ወደ ግሎባል ኮንፊገሬሽን ሞድ እንገባና ምን እናደርጋለን? ኮንፊገር ተርሚናል ብለን እዚህ ጋር ሆነን ኢንተርፌስ ወደ ኢንተርፌሱ ከመግባታችን በፊት ዲፎልት ጌትዌይውን ኮንፊገር አድርገን በዚያው እንሂድ እግረ መንገዳችንን። ስለዚህ ዲፎልት ሳይሆን አይፒ ትላላችሁ። አይፒ ዲፎልት ታብ ብትጠቀሙ ያመጣላችኋል። ይሄኛውን ተውትና አይፒ ዲፎልት ጌትዌይ እንልና ዲፎልት ጌትዌይ አሁን ለፒሲው የትኛው ነው ዲፎልት ጌትዌይ የሚሆነው? ባለፈው ሌክቸሩ ላይ ስለተነጋገርን በግልጽ በደንብ እንድትረዱት ከዚህኛው የራውተር ኢንተርፌስ ጋር የተያያዙት እቃዎች በሙሉ ዲፎልት ጌትዌያቸው ማን ነው ብለናል? የዚህ ራውተር ኢንተርፌስ አይፒ አድሬስ። ስለዚህ ለፒሲዎቹም የሰጠነው 192.168.1.1 ነው እዚህ ጋር ያለው እሱ ስለሆነ ለሁለቱም ፒሲዎች። ስለዚህ ይሄኛው ስዊችም ራሱን ከሪሞት ማኔጅ ለማድረግ ወይም ከኔትወርኩ ጋር ኮሚኒኬት ለማድረግ የሚሰጠው ዲፎልት ጌትዌይ 192.168.1.1 ነው። በቴብሉ ላይ ያለው የዚህኛው የጊጋቢት 001 ኢንተርፌስ አይፒ አድሬስ ማለት ነው። ኦኬ እዚህ ጋር ሆነን 192.168.1.1 ጌትዌይ ስንሰጥ ሰብኔት ማስክ አንጽፍም። ፒሲዎችም ላይ እንደዚያ ነው። ሰብኔት ማስክ የምንሰጠው አይፒ አድሬስ ኮንፊገር ስናደርግ ነው። ይሄኛው ዲፎልት ጌትዌይ ነው። ኢንተር እንለውና
ይሄን ሰጠናል። አሁን ኢንተርፌሱ ጋር ገብተን ደግሞ ቪላን ዋንን ኖ ሸት ዳውን እናድርገው። ኢንተርፌስ ቪላን ዋን እንልና እዚህ ጋር ገብተን አይፒ ኦሬዲ ሰጥተናል። የምናደርገው ኖ ሸት ዳውን ማለት ብቻ ነው። ኖ ሸት ዳውን ሎክ አፕ ሆናል። ይህን ካደረግን በኋላ ኢንድ ብለን ፒንግ ያደረግነውን አሁን ድጋሚ እንሞክረው። ቅድም ፌል ያደረገውን ፒንግ አፓሮ ልጠቀም፣ ምንም ሌላ ሳንጽፍ ተመሳሳይ መሆኑን ለማወቅ አፓሮ ብቻ እጠቀማለሁ። አፕ ስል ኮንፊገር ተርሚናል ነው፣ ይሄን አልፈልገውም። አፕ ስል ይሄ የተሳሳቱት ነው። ቅድም አፕ ስንል ሾውራን ያልኩት ነው፣ ሌላ አፕ መጣልኝ። ፒንግ 192.168.0.3 ማለት የፒሲቢ አድሬስ ነው። ሎክ ማየት እንችላለን። እዚህ ጋር ሆቨር አድርጋችሁ ማየት ትችላላችሁ። ሎክ 192.168.0.3 ያሳየናል። ስለዚህ ልክ ነኝ፣ አይፒውን አልተሳሳትኩም ማለት ነው። አይ ሶሪ፣ እዚህ ጋር ሆነን ኢንተር እንበለው። አሁን ሎክ አሁን ሰክሰስፉል ሆኗል። ያው ቅድም እንደነገርኳችሁ ይሄኛው ደግሞ 5 ፓኬት ይልክና አንዷ ፌል አድርጋለች። ለምን? የመጀመሪያ ራውቲንግ ላይ ያው ዲሌይ ይኖራል። ሁለተኛ ብንሞክር ሰክሰስፉል ይሆናል 5ቱም። ስለዚህ ምን ሆነ? አሁን ቅድም እኛ ዲፎልት ጌትዌይ ኮንፊገር ባለማድረጋችን ነው ፌል ያደረገው እንጂ ኮሚኒኬት ማድረግ ይኖርባቸዋል ባለው ዲዛይን እና ኮንፊግሬሽን መሰረት። ስለዚህ እዚህ ጋር መልሳችሁ የሚሆነው ሰክሰስፉል ነው። ሁሉም ሰክሰስፉል ነው የሚሆነው። ከዚህ በኋላ ያሉት ዲቫይስ ኢንፎርሜሽን ዲስፕሌይ ያደረጉ ማየት ነው። ኦሬዲ ኮንፊግሬሽኑን ጨርሰናል። ስለዚህ ለምሳሌ እዩት የሚለን ምንድነው? ሾው አይፒ ራውት ብላችሁ፣ ይሄ ኮማንድ ማለት ምንድነው? ቅድም ያየነው ነው። ሾው አይፒ ራውት ብለን ራውተር ላይ አይተናል። ራውቲንግ ቴብል ነው የሚያሳየን። what code is used in the routing table to indicate a directly connected network ነው የሚለን። ሎክ ይሄ ጥያቄ አሪፍ ጥያቄ ነው። አሁን ከስዊቹ ወደ ራውተሩ እንመለስና ወደ ራውተሩ ልመልሳችሁ። ኮንሶል ላይ ላድርገው። ዜን እዚህ ጋር ሆነን ከዚህ ክሎዝ እናድርግና እንደገና እንክፈተው፣ ምክንያቱም ሌላ ዲቫይስ ላይ ስለነበር አያስወጣም ከዚያ። ኦኬ እዚህ ጋር ሆነን ኢንድ እንበለውና በነገራችን ላይ ቅድም ኮንፊገር ያደረግናቸውን ፓስወርዶች ኢፌክታቸውን ለማወቅ ከዚህም ኤግዚት ብለን እንውጣ። ኤግዚት ሎክ። አሁን ኢንተር ስትሉ ፓስወርድ ይጠይቃችኋል። ለምን? ኮንፊገር አድርገናል ፓስወርድ። አሁን መጀመሪያ ገና የሚጠይቀን የምኑን ፓስወርድ ነው? የኮንሶሉን ፓስወርድ ገና ሎጊን እንዳደረግን፣ ምክንያቱም ሎጊን ብለናል። ስለዚህ ምንድን ነበር የኮንሶል ፓስወርዳችን? ሲስኮ ነበር። ሲስኮ ስትጽፉ አይታያችሁም፣ ያው ፓስወርድ ስለሆነ። ኦኬ ተቀብሎኛል። ዜን ኢኔብል ስል ደግሞ አሁንም ሌላ ፓስወርድ አለን። ይሄ ፓስወርድ ምንድን ነበር? ክላስ እንደዚህ ስትጽፉ አይታይም። ኦሬዲ ስቲል ፓስወርድ ስለሆነ ብቻ ኢንተር ስትሉ ይገባል። አሁን ገብተናል። ያው እግረ መንገዱን ቼክ እንድናደርገው ነው ወደኋላ ኤግዚት ብዬ ያሳየኋችሁ። ባለፈው ትዝ ይለኛል፣ ባለፈው ሳምንት እንደዚህ ቼክ ሳናደርገው ነው የጨረስን ላባችንን። ስለዚህ ዛሬ ቼክ አደረግነው ማለት ነው። ባነር ኮንፊግሬሽን ቢኖራችሁ ደግሞ እዚህ ጋር ታገኙት ነበረ። ያው ባነር ኮንፊገር አላደረግንም። ባነር ኮንፊገር ስታደርጉ ገና ስትገቡ እዚህ ጋር ያሳያችኋል። እሱም ፕራክቲስ አድርጉ ጊዜ ሲኖራችሁ። ኦኬ ሶ ምንድነው ልናይ የፈለግነው? ራውቲንግ ቴብል ሾው አይፒ ራውት። አይፒ ካልን ባይ ዲፎልት IPv4 ነው። ስለዚህ IPv4 ነው የሚመጣልን። ምንድነው ጥያቄያችሁ እዚህ ጋር? ይሄንን ዲስፕሌይ ካደረጋችሁ በኋላ what code is used to routing table to indicate a directly connected network? directly connected network ለማሳየት የተጠቀመው ኮድ የትኛው ነው? directly connected network የሚያሳየን ሲ የሚለው ነው። አክቹአሊ እዚህ ጋር አሉላችሁ ሌብሎቹ ወይም ኮዶቹ። ኤል ማለት ሎካል ነው፣ ሲ ማለት ኮኔክተድ ነው which is directly connected ማለት ነው። ኤስ ማለት ስታቲክ ራውት ነው። ስታቲክ ራውቲንግ ስንሰራ እናየዋለን እንዴት ሆኖ እንደሚመጣ። ዛሬ እሱ ስለሌለ ይቆየን። ዳይናሚክ ራውቲንግ ሪፕ አለ፣ BGP አለ፣ OSPF አለ፣ IGRP አለ፣ ብዙ አሉ። ስትጠቀሟቸው በደንብ ታያቸዋላችሁ። ዲፎልት ሩት ነው ይሄኛው። ሶ እዚህ ጋር የምናየው አሁን ሲ የሚል ኮማንድ ነው ማለት ነው። ሌላኛው እዚህ ጋር ደግሞ how many root entries are coded in C? በሲ ኮድ የተደረጉ ኢንትሪዎች ስንት አሉ ራውተሩ ላይ ነው የሚለን። ሁለት አሉ። ሁለት ብቻ የሆኑት ምንድነው? ሁለት ኢንተርፌስ ነው ኮንፊገር ያደረግነው ራውተሩ ላይ። ኦኬ ጊጋቢ 000 እና ጊጋቢ 001። ሌላ ኢንተርፌስ ኖሮት ኮንፊገር ብናደርግ 3 ይሆናል።
በኢንተርፌሶቹ ቁጥር ልክ ነው ሲ የሚል የምናገኘው። ለምን? ዳይሬክትሊ ኮኔክትድ ስለሆነ ሲ የሚያመለክተው። ዳይናሚክ ኦኤስፒኤፍ ወይም ስታቲክ ሩት ቢኖረን በኢንተርፌሶቹ ቁጥር ሳይሆን በሪሞት ኔትወርኮቹ ቁጥር ልክ ምን ይኖረናል? አይዘር ስታቲክ ኦር ዳይናሚክ ሩት ሊኖረን ይችላል። እዚህ ጋር ሲ የሚኖረን ግን በኮንፊገር በተደረጉት ኢንተርፌሶቹ። ኢንተርፌስ 4 ኖሮት ሁለቱም ብቻ ካደረግነው ስቲል 2 ነው የሚኖረን እዚህ ውስጥ፣ ምክንያቱም ኮንፊገርድ የተደረገ ኔትወርክ ስለሆነ የሚያሳየን ማለት ነው። ዋት ኢንተርፌስ ታይፕ አር አሶሺየትድ ዊዝ ዘ ሲ ኮድ ሩት ነው የሚለን። የትኛው ታይፕ ነው? ታይፓቸው ኦልሬዲ እዚህ ጋር እንደምናየው ጊጋቢት ኢተርኔት ታይፕ ናቸው ሁለቱም። ስለዚህ እንዲህ እያደረጋችሁ መሄድ ነው። ሾው IPv6ን ደግሞ ተመልከቱ ነው የሚለን። ባይ ዲፎልት ሾው IP ራውት ስንል IPv4 ነው የሚያሳየን። v6ን ለማምጣት አፓሮ እንጠቀምና ከርሰራችሁን ወደ ኋላ መልሳችሁ v6 ብትሉት በቂ ነው። እንደገና ከምትጽፉ ጊዜ ለመጠቀም v6 ራውት ስንለው ኢንተር ስትሉ ኮዶቹ ተመሳሳይ ናቸው። ሲኤል የሚል ነው ያለን። አሁን ግን ሲኤል የሚል ሁለት ይኖረንና ሌላ ሶስተኛ ኤል አለን። ይሄ ግሩፕ አድሬስ የያዘ ነው። ግሩፕ አድሬስ እንለዋለን። v6 ላይ ስንደርስ ስለምናየው አሁን ይሄን ማብራሪያ ገብተን ጊዜ እንዳንወስድ ነው የምተው። ሁለተኛው ስቴፕ ላይ ስንገባ እያንዳንዱን ኢንተርፌስ ለማየት ነው። ስለዚህ ሾው IP ኢንተርፌስ ብላችሁ ኢንተርፌሱን ብታዩት ስታተሱን ያሳያችኋል ነው። ስለዚህ ራውተሩ ላይ እንግባና ምን ታደርጋላችሁ? እዚህ ሆናችሁ ሾው IP ኢንተርፌስ ብላችሁ ጊጋቢት ሲንግል ኢንተርፌስ ማየት ከፈለጋችሁ 1 በማኑዋላችሁ መሰረት ኦኬ። ስለዚህ ኢንተር ብትሉ እዚህ ጋር እነዚህን መረጃዎች ያመጣላችኋል። ስታተሱን እዚህ ጋር የሚያሳያችሁ ኦኬ። ፊዚካሊ አፕ ነው፣ ላይን ፕሮቶኮሉ አፕ ነው፣ ኮኔክትድ ነው። IP አድሬሱ ይሄው፣ ብሮድካስት አድሬሱ ይሄው እያለ ብዙ መረጃዎች አሉ። ስለዚህ እነዚህን እያያችሁ ፕራክቲስ ማድረግ ትችላላችሁ። ስለዚህ ስታተሱ ምንድነው ከተባለ አፕ ነው። ኦኬ ዋት ዘ ሚዲያ ማክ አድሬሱ አለ ወይ? የጊጋቢት 01 ያው 01 ያለው እዚህ በስተት ነው 001 ነው። ስለዚህ ማክ አድሬሱን ታገኛላችሁ እዚህ ጋር። ኦኬ where is the MAC address or የተጠቀምነው ኮማንድ IP ማለት የለብንም። አይ ቲንክ እንትኑን ለማግኘት IP የሚል መጠቀም አይኖርባችሁ። ያ ኦኬ ያ የታየኝ አይደለም MAC address። ስለዚህ ምን ማድረግ ትችላላችሁ? IP የሚለውን ትተውትና ኢንተርፌሱን ሾው ኢንተርፌስ ጊጋቢት 001 ብትሉ MAC አድሬሱን ጭምር ያመጣላችኋል። IP የሚለውን ትተውታላችሁ። ስለዚህ አሁን ስታተሱን የሚያሳያችኋል፣ MAC አድሬሱን ያመጣላችኋል፣ IP አድሬሱን እስከ ሰብኔት ማስኩ ያው በፕሪፊክስ ያመጣላችኋል። ባንድዊድዙን ኤቭሪቲንግ ማየት ትችላላችሁ። ስቲል እዚህ ጋር ድረስ በጣም ዲቴል የሆኑ ነገሮች አሉ። እዚህ አካባቢ የምናያቸው ሌላ ቻፕተር ላይ ስንደርስ የምናያቸው ብዙ ነገሮች አሉ እዚህ። ለዛሬው ግን እነሱን ተዋቸውና እዚሁ ያለውን ብቻ እያየን እንሂድ። ደግማችሁ ስትሰሩት ኮንፊውዝድ እንዳትሆኑ ነው እስከ መጨረሻው ላይ ላችሁ የፈለኩት። how is the internet address displayed in the command ነው የሚለው። እንዴት ነው በዚህ ኮማንድ ላይ ኢንተርኔት አድሬሱ እንዴት ነው ዲስፕሌይድ የሆነው ነው። አክቹአሊ IP ስንልና ሾው IP ኢንተርፌስ ብለን ይሄን ኮማንድ ስናመጣና ሾው ኢንተርፌስ ስንል የተለያየ ሰማው አውትፑቱ ይለያያል። ስለዚህ MAC አድሬሱን ለማየት እሱ የሰጠን ኮማንድ MAC አድሬሱን አያሳየንም። ስለዚህ ኢንተርኔት አድሬስ ወይም ደግሞ IP አድሬሱ በሁለቱ በተለያየ መንገድ ተቀምጦ ነው የምናገኘው። ለምሳሌ እዚህ ጋር IP የሚለውን ትተን ሾው ኢንተርፌስ ብለን ስናመጣ IP አድሬሱ በምን መልክ ነው የተቀመጠው? ኢንተርኔት አድሬስ ብሎ በፕሪፊክስ ነው የተቀመጠው 968.11/24 ብሎ አስቀመጠልን። ሾው IP ኢንተርፌስ ብለን ስናየው ደግሞ ያ ኤግዛክትሊ ተመሳሳይ ነው የተቀመጠው፣ ግን እዚህ ጋር ብሮድካስት አድሬስ አለው፣ እዛኛው ጋር ብሮድካስት አድሬስ የለውም። ነገር ግን የኢንተርኔት አድሬስ አቀማመጡ ትክክል ነው። ስለዚህ በሁለቱም ኮማንድ አንድ አይነት መልስ ስላለው እሱን መመለስ ነው። for the v6 information enter the show IPv6 interface ተመሳሳይ the only thing ምንድነው ስቲል v6 የሚል መጨመር ብቻ ነው። አፓሮ ተጠቅማችሁ show actually እዚህኛው ጋር ሳይሆን
እዚህኛው ነው። አይፒ ኢንተርፌስ የሚለውን IPv6 ኢንተርፌስ ትሉታላችሁ። v6 የሚል ስታስገቡ የv4ን የተወውና የv6ን ኢንፎርሜሽን ያመጣላችኋል። ሎክ እዚህ ጋር አሁን ኢንተርኔት አድሬስ ዌር ኢዝ ኢንተርኔት አድሬስ ሎክ ግሎባል ዩኒካስት አድሬስ ይልና IPv6 አድሬሱን ያመጣዋል። ሰብኔቱን ያመጣልናል። ኦኬ አድሬሱንና ሰብኔቱን which is ሰብኔት የሚባል የለም አክቹአሊ፣ ግን ኔትወርክ አድሬስ ለማለት ነው። 2001 DB8 ACAD 1 የሚለው እዚህ ድረስ ኔትወርክ አድሬሱ ነው። ሙሉ IPv6 አድሬሱ ሲጻፍ ደግሞ መጨረሻ ላይ አንድ ትኖራለች። ኢን ቢትዊን ዜሮ ስለሆኑ ነው ሁሉም። ደብል ኮለን ሲሆን ኦል ዜሮ ማለት ነው። እሱን ስለምናየው ነው ዝም መላችሁ እነዚህን ነገሮች ጊዜ ለመጠቀም ብዬ ቻፕተሩ ላይ በደንብ ስለምናየው። ኦኬ ሌላኛው ምንድነው? ሳመሪ ሊስት ማያ ቼክ ማድረጊያ ኮማንዶች ናቸው። ለምሳሌ ኢንተርፌሱ ላይ ገብተን show IP ኢንተርፌስ ብሪፍ ብንል ምን ያሳየናል? ምንድናቸው እነዚህ ኮማንዶች? በጣም ባጭሩ ምን ፈልጋቸውን ብቻ ለማየት ባለፈውም ነግሬያችኋለሁ። ይህንን በልክ ኢንፎርሜሽን አንፈልግም ካላችሁ IP ኮንፊግሬሽኑን ብቻ ማየት ከፈለጋችሁ ባጭሩ show IP ኢንተርፌስ ብሪፍ ብትሉት ብሪፍሊ ኢንተርፌሶቹንና IP አድሬስ ኮንፊግሬሽናቸውን ብቻ ያመጣልናል። ኢንተር ስንል ሎክ አሁን ሁለቱ አንድ ኢንተርፌስ አንድ ፊዚካል ኢንተርፌስ እና አንድ ቨርቹዋል ኢንተርፌስ ኮንፊገር አልተደረገም። አድሚኒስትሬቲቭሊ ዳውን ናቸው። ባይ ዲፎልት ዳውን ሆኖ ስለሚመጡ 00 እና 01 ግን ኮንፊገር ተደርገዋል። ስለዚህ IP ተሳስተን ከሆነ እዚህ ጋር ቼክ ማድረግና ማስተካከል እንችላለን። ስታተሳቸው አፕ ነው ፊዚካሊም ፕሮቶኮሉም። ኦኬ v4ንም v6ንም በዚሁ መልክ ማየት ትችላላችሁ። አሁንም ከርሰራችሁን እዚህ ጋር v6 ብትሉ የv6ን ኢንፎርሜሽን ያመጣላችኋል። ሎክ እንትኑ ረጅም ስለሆነ እንደዚህኛው ባንድ ላይ ነው ያመጣም። እዚህ ጋር ለምሳሌ ጊጋቢ 000 ስታተሱ አፕ ነው። 001ም አፕ ነው። 002 እና ቪላን 1 ልክ እዚህ ጋር ዳውን ሆኖ እንዳገኘናቸው እዚህ ጋርም አድሚኒስትሬቲቭሊ ዳውን ናቸው፣ አናሳይንድ ናቸው። የሁለቱ ግን አድሬሳቸው ሁለት አድሬስ አላቸው። ቅድም ኮንፊገር ያደረግነው IPv6 ለአንድ ኢንተርፌስ ከአንድ በላይ ኮንፊገር አድርገናል። ይሄ ግሎባል ዩኒካስት አድሬስ ይባላል። ይሄ ሊንክ ሎካል አድሬስ ይባላል። እዚህ ጋርም ሊንክ ሎካል አድሬስ እና ግሎባል ዩኒካስት አድሬስ አለው። ስለዚህ ቅድም ኮንፊገር ያደረግናቸውን በዚህ መልኩ ማየት ትችላላችሁ ማለት ነው። ሶ እዚህ ጋር ያየነው እሱን ነው። IPv6 show IP ኢንተርፌስ ብሪፍ ስዊቹ ላይ ብታዩ፣ ስዊቹ ላይ ደግሞ ይሄንን አፕላይ ብታደርጉት ምንድነው ልታገኙ የምትችሉት? ስዊቹ ላይ ብታዩ አንድ IP አድሬስ አንድ ነው ያለን ስዊቹ ላይ ኢንተርፌስ ቪላን 1 ማለት ነው። ሶሪ ስዊቹ ላይ ራሱ ላይ ክሊክ አድርገን ቼክ እናድርገው። ያው ኮንሶሉን ወዲያ ወዲህ ከምንለው እዚህ ጋር ማድረግ ስለምንችል ኢንተርናሉና ኢኔብል ብለን እዚህ ጋር ሆነን show IP ኢንተርፌስ ብሪፍ ብትሉት ተመሳሳይ ነው። show IP ኢንተርፌስ ብሪፍ ሙሉ ኢንተርፌሶቹን ያመጣላችሁና አፕ ዳውን የሆኑትን እነዚህ አፕ የሆኑት ምንድናቸው? ከፒሲው ጋር ኮኔክት የሆነው ከራውተሩ ጋር ኮኔክት የሆነው ሁለት ፒሲ እና አንድ ራውተር ስላለን ሶስት ኢንተርፌስ አፕ ሆኗል። መጨረሻ ላይ ደግሞ ቨርቹዋል ኢንተርፌሱን እናገኘዋለን ቪላን 1ን። ቪላን 1 ደግሞ IP አድሬሱን ጨምር ይዞ አፕ ሆኖ እናገኘዋለን። ኦኬ ስለዚህ በዚህ መልኩ ማየት ይቻላል የስዊችንም ኢንተርፌስ ማለት ነው። ኦኬ ስለዚህ ስዊች ላይ show IP ኢንተርፌስ ብሪፍ አሁን የተጠቀምነው ኮማንድ ማለት ነው። ኦኬ ስለዚህ ሪፍሌክሽንስ ናቸው እነዚህ መጨረሻ ላይ if the gigabit 001 interface showed that it was administratively down, what interface configuration command would you use? ምን ልትጠቀሙ ትችላላችሁ? አድሚኒስትሬቲቭሊ ዳውን ሆነው ታገኙት ኮንፊግሬሽን ጨርሳችሁ አልሰራ ብሏችሁ show IP ኢንተርፌስ ብሪፍ ስትሉ ስታተሱ አድሚኒስትሬቲቭሊ ዳውን ሆኖ ብታገኙት ምን ኮማንድ ተጠቅማችሁ ታስተካክሉታላችሁ ነው። ሁለተኛው ደግሞ እስኪ እንድትሞክሩት ነው የምፈልገውና ያው መልሱን እንጨርሳለን። ሁለተኛው ጥያቄ ደግሞ what would happen if you had incorrectly configured interface gigabit 001 on the router with an IP address of 192.168.1.2 የሚል ኮንፊገር ብታደርጉ ምን አይነት ችግር ሊያጋጥማችሁ ይችላል ነው። እሱ ማለት ምን ማለት ነው?
እዚህኛው ኢንተርፌስ ላይ ጊጋቢት 00 አይሆፕ እንደዚያ ነው ያለና ያ ጊጋቢት 001 እዚህ ጋር ይህንን ራውተር አይፒ አድሬሱ ምንድነው 192.168.1.1 ነው የሚሆነው። ግን ተሳስተን 192.168.1.2 ብለን ኮንፊገር ብናደርገው ምን ሀፕን ሊያደርግ ይችላል ነው ኔትወርኩ ላይ። የመጀመሪያው ደግሞ አድሚኒስትሬቲቭሊ ዳውን ሆኖ ብታገኙት ለምሳሌ እዚህ ላይ ቅድም ስናይ አፓሮ ልጠቀምና ይሄን ስንጠቀም እነዚህኛዎቹ ኦሬዲ ያልተጠቀምናቸው ስለሆኑ ዳውን ቢሆኑ ልክ ነው። ግን እዚህ ጋር ኮንፊገር ያደረግነው አይፒውን ሰጥተነዋል። ግን እዚህ ጋር አፕ በመሆን ፋንታ አድሚኒስትሬቲቭሊ ዳውን ሆኖ ብናገኘው ምን ስናደርግ ነው አፕ ልናደርገው የምንችለው? ምን ኮማንድ ተጠቅመን ነው አፕ የምናደርገው ነው የሚለን። እስኪ ሞክሩ እነዚህን ጥያቄዎችና እንጨርሳለን። ሌላም ጥያቄ ካላችሁ ጭምር። ኦኬ እስኪ የመጀመሪያውን ጥያቄ አድሚኒስትሬቲቭሊ ዳውን ሆኖ ብታገኙት አንድ ኢንተርፌስ ኮንፊገር አደረጋችሁት። ይሄ ጥያቄ ከምን ጋር ይያያዛል? ምን ሲሆን ነው አድሚኒስትሬቲቭሊ ዳውን ሆኖ የምናገኘው? ከዚያ ደግሞ ምን ኮማንድ ተጠቅመን አፕ ልናደርገው እንችላለን? ሞክሩት። በጣም ቀላል ነው። አሁን ስንሰራው የነበረ ስለሆነ የሚሞክር ተማሪ የለም። ድምጼ ግን ይሰማል አይደል? ኦኬ ኖ ፕሮብለም፣ ችግር የለውም። ዛሬ ስለሆነ የሰራ ነው። በአንድ ቀን እነዚህ ነገሮች ያው የግድ እንድትይዟቸው አይጠበቅም፣ ግን መሞከር ትችሉ ነበር። ምንድነው ያደረግነው? እነዚህኛዎቹ አፕ እንዲሆኑ ያደረግነው ታስታውሱ ከሆነ የራውተር ኢንተርፌስ ባይ ዲፎልት ዳውን ሆኖ ነው የሚመጣው። ፊዚካል ኢንተርፌሱ ማንኛውም ኢንተርፌስ የስዊች ከሆነ ግን ፊዚካል ኢንተርፌሶቹ አፕ ናቸው። ዘ ኦንሊ ኢንተርፌስ ቪላን ዋን የሚባል ኢንተርፌስ ነው ዳውን ሆኖ የሚመጣው ከሴኩሪቲ አንጻር። ሶ እኛ ኮንፊግሬሽን ስንሰራ ኢቭን አሁን ስዊቹን ራሱ በመጨረሻ ነው የሰራ ነው። ኦኬ ስለዚህ የምንጠቀመው ኮማንድ ምንድነው? አድሚኒስትሬቲቭሊ ዳውን ሆኖ ብናገኘው ኢንተርፌሱ ላይ እንገባና ኖ ሸት ዳውን ለምንለው ፊኒሽድ ኖ ሸት ዳውን የሚል ኮማንድ አፕላይ እናደርጋለን። አፕ ይሆናል ማለት ነው። ስለዚህ አንደኛ ዳውን ሆኖ የምናገኝበት ምክንያት በተለይ ገና አዲስ ኮንፊግሬሽን እኛ ሰርተን ከሆነ የነበረው ተሳስተን ኖ ሸት ዳውን ሳንለው ቀርተናል። ምክንያቱም ባይ ዲፎልት ዳውን ሆኖ ስለሚመጣ ሲሰራ የነበረ ከሆነና አድሚኒስትሬቲቭሊ ዳውን ሆኖ ካገኘ ነው ግን ሰሟን ገብቶ ሸት ዳውን አድርጎታል ማለት ነው። አድሚኒስትሬቲቭሊ ዳውን ማለት አይዘር ኢኒሺያሊ ዳውን የነበረ ነው ራውተር ከሆነ ኦር ደግሞ የሆነ ሰው ገብቶ ማኑዋሊ ሸት ዳውን አድርጎታል ማለት ነው አድሚኒስትሬቲቭሊ ዳውን ከሆነ። ስለዚህ እሱን ሶልቭ የምናደርግበት ምንድነው ወይም ደግሞ አፕ የምናደርገው ኖ ሸት ዳውን በማለት የት ጋር ሆነን ኢንተርፌስ ውስጥ ገብተን which means ኢንተርፌስ ውስጥ መግባት ማለት ምን ማለት ነው? መጀመሪያ ኮንፊገር ተርሚናል እንላለን እዚህ ጋር ከሆነ ያለ ነው። ኦኬ ኮንፊገር ተርሚናል እንልና እዚህ ጋር ከግሎባል ኮንፊግሬሽን ሞድ ተነስተን እንደገና አሁንም ኢንተርፌስ ብለን የምንፈልገው ኢንተርፌስ ላይ ለምሳሌ አይፒ አድሬስ ኮንፊገር ባይደረግም አፕ ማድረግ እንችላለን። ለምሳሌ እነዚህ ኦሬዲ አፕ ስለሆኑ ላሳያችሁ አንድ ኤግዛምፕል። ጊጋቢት 002 ላይ ልግባና ኢንተርፌስ ጊጋቢት 002 አልሁትና ኢንተር አልሁና አይ ሶሪ ስፔሊንግ ተሳስቻለሁ። ኢንተርፌስ ጊጋቢት 002 እዚህ ጋር ገብቻለሁ። ስለዚህ ኖ ሸት ዳውን ብለውና ከዚያ በኋላ ይሄኛውን ሾው አይፒ ኢንተርፌስ ብሪፍን ብጠቀም አድሚኒስትሬቲቭ ዳውን የሚለው አፕ ሆኖ አገኘዋለሁ። ግን ገና አይፒ ደግሞ አሳይን አልተደረገም። ይህን ኮማንድ ስንጠቀም አንደኛ አይፒውን በትክክል ኮንፊገር መደረጉን፣ ሁለተኛ ደግሞ አፕ መሆኑን ስለሆነ ቼክ የምናደርገው ሁለቱም አይፒ ኮንፊገር መደረግ ኖሮበት ፕላናችን ላይ ያለ ግን ኮንፊገር ሳናደርግ ሚስ አድርገ ነው ከሆነ ኮንፊገር እናደርጋለን። አሁን ግን በእኛ ፕላን ሁለቱ ነበሩ ኮንፊገር የሚደረጉ፣ ሁለቱን ኮንፊገር አድርገናል። we are correct okay so እሱን ነው የምናየው። ስለዚህ ኖ ሸት ዳውን ማለት አፕ እንደሚያደርገው ለማየት እንደ ምሳሌ ነው ይሄን ላሳያችሁ የፈለኩት። ስለዚህ እዚህ ጋር ተገቡና አይፒ ባይኖረውም አፕ ማድረግ ስለሚቻል
ኖ ሸት ዳውን ኖ ሸት ዳውን። አሁን ኢንድ ልበልና ተመልሼ ሾው አይፒ ኢንተርፌስ ብሪፍ የሚለውን ላሳያችሁ። ሉክ ሾው አይፒ ኢንተርፌስ ብሪፍ ሉክ አሁን ምን ሆነ? ጊጋቢት 002 አይፒ አሳይን አልተደረገም፣ ግን ስታተሱ ግን አፕ ሆኗል። እዚህ ጋር አንሴት የሚለው ያው እንትኑ ሴት ስላልተደረገ ነው፣ ኮንፊገር ስላልተደረገ ነው። ኦኬ ስለዚህ የመጀመሪያው ጥያቄያችሁ ይሄንን ነው የሚመልሰው። ሁለተኛው ደግሞ አይፒ አድሬሱ የጊጋቢት 001 አይፒ አድሬስ 192.168 አንድ የነበረው አንድ ነው ትክክለኛው፣ ግን 1.2 ቢሆን ምን ይከሰታል ነው የሚለን። ይሄኛውን ለመመለስ ደግሞ ቅድም ምን ብለናል? ሁለቱ ፒሲዎች ከሌላ ኔትወርክ ጋር ለመገናኘት የግድ ማንን ይፈልጋሉ? የራውተሩን ኢንተርፌስ። ኦኬ ዲፎልት ጌትዌያቸው እሱ ስለሆነ ሶ ዲፎልት ጌትዌይ እዚህ ጋር ኮንፊገር አድርገንላቸዋል። እዚህ ጋር ኮንፊገር ያደረግነው ዲፎልት ጌትዌይ 192.168.1 ነው። እዚህ ጋር ግን 192.168.1 አድርገን በስህተት ኮንፊገር ብናደርገው ምንድነው ሊከሰት የሚችለው? ይሄ ፒሲ ከዚህኛው ፒሲ ጋር ኮሚኒኬት ማድረግ አይችልም። ለምን? ፒሲው የሚልከው ለዲፎልት ጌትዌዩ ነው። ዲፎልት ጌትዌዩ ደግሞ እሱ ጋር ያለው 192.168.1 ነው። ነገር ግን ራውተሩ ጋር መጥቶ 192.168.1 የሚባል ስለማያገኝ ወዴት መሄድ አይችልም? ራውተሩ ጋር መድረስ ራሱ አይችልም። ራውተሩ ያንን ፓኬት አክሴፕት አያደርገውም። ኦኬ ስለዚህ ምንድነው የሚሆነው? ፌል ነው የሚያደርገው፣ ወደዚህ ጋር መምጣት አይችልም። ስለዚህ የትኛውም ስህተት አሁን ይሄ ስህተት ሪል ኢንቫይሮንመንት ላይ በብዛት ያጋጥማችኋል። አይዘር የራውተሩ ኢንተርፌስ በስህተት ተቀይሮ አሁን እንዳሁኑ ኤግዛምፕል 192.168.1 መባል ሲገባው 192.168.1 ሆኖ እነዚህኛዎቹ ደግሞ ትክክለኛውን ዲዛይን የተደረገውን ዲፎልት ጌቶ የተሰጧቸው ምን ይሆናል? ኮሚኒኬሽኑ ግን ኔትወርኩ ግን ይጠፋል ኮኔክሽኑ። ስለዚህ ቼክ ማድረግ ይፈልጋል። አት ዘ ሪቨርስ ደግሞ ምን ይከሰታል? አንዳንዴ ዘሴም ሴናሪዮ ይሄኛው 192.168.1 ሆኖ ትክክለኛ በዲዛይኑ መሰረት ኮንፊገር ተደርጎ ፒሲው ግን አጋጣሚ ተሳስቶ ወይ ዲፎልት ጌትዌይ ኮንፊገር አልተደረገም፣ ኦኬ ወይም ደግሞ የተሳሳተ ዲፎልት ጌትዌይ ኮንፊገር ሊደረግ ይችላል። እዚህ ጋር ትክክለኛ 192.168.1 ሆኖ እዚህ ጋር 192.168.1 ቢሆን ስቲል ኮሚኒኬሽን አይኖርም። ለምን? ዲፎልት ጌትዌይ ኮንፊገር የተደረገው እዚህ ጋርና ፒሲው የሚያውቀው ዲፎልት ጌትዌይ እና ራውተሩ ያለው አይፒ የተለያዩ ከሆነ ስቲል የሪሞት ኮሚኒኬሽኑ ይቆማል። እርስ በርስ ያለው ኮሚኒኬሽን ዲፎልት ጌትዌይ ስለማይፈልግ ችግር የለውም። ነገር ግን ይሄኛውም ሆነ ይሄኛው ዲቫይስ ግን ሪሞት ዲቫይስ ጋር ወይም ከራውተሩ በኋላ ያለ ሌላ ዲቫይስ ጋር ኮሚኒኬት ለማድረግ ዲፎልት ጌትዌይ በጣም ኢምፖርታንት ነው። ስለዚህ ዲፎልት ጌትዌይ ራሱ ራውተሩ ላይም ከተሳሳተ ወይም ደግሞ ፒሲው ላይ የተሳሳተ ዲፎልት ጌትዌይ ከተሰጠ ምን አይኖርም? የሪሞት ኮሚኒኬሽን ከዚህ ዲቫይስ ጋር ፌል ያደርጋል ወይም ደግሞ አይኖርም ማለት ነው። ሶ ይህንን ይመስላል እነዚህ ጥያቄዎች እዚህ ጋር ያሉት። በደንብ ደጋግማችሁ ስሯቸው። አሁን ከእናንተ ሳይድ ተጨማሪ ጥያቄዎች ካሉ እነሱን እንመልስና እንጨርሳለን፣ ሰዓታችንም ስለሄደ። ግልጽ ነው? ኦኬ ጉድ፣ በጣም ጥሩ። ስለዚህ ግልጽ ነው ብለን እንያዘው። በጣም ጥሩ ነው። ያው ግን ይሄ ፕራክቲስ ስለሆነ አንደኛው ዋናው ኢንተረስቲንግ ፓርቱ ቲዮሪ ቢሆን ያው ነገር ሊረሳ ይችላል። ግን ይሄንን ደጋግማችሁ ስትሰሩት በተለይ ደግሞ በእናንተ አሁን ብዙ ጊዜ እኔ አሁን ከዚህ በኋላ የምናደርገው እሱን ነው። ላቦቹን ኢምፐርሰን እንዲሆኑ የምፈልገው እናንተ ራሳችሁ ስትሞክሩ ማየት ስለምፈልግ ነው። እየሞከራችሁ ሲያስቸግራችሁ እየጠየቃችሁ ወይም እርስ በርስም እየተነጋገራችሁ ስትሰሩ ነው የራሱ ስኪሉ እናንተ ጋር የሚቀረው እንጂ እኔ እዚህ ሆኜ ስለሰራሁት እንትን ላይሆን ይችላል። ሪሞት ሲሆን እናንተም ተከትላችሁ ለመስራት ምናልባት ያው እኔ ሰዓቱን ለመጠቀም አንዳንዴ ልፈጥን እችላለሁ። በተቻለ መጠን ረጋ ለማለት እሞክራለሁ። ከሰዓት ጋር ግን መሄድ ስለሚያስፈልግ ያው ላለማሰልቸት ረጅም ሰዓት ስንቀመጥ ስለሚሰለች እንደዚያ እንዳይሆን ነው የምጠነቀቀው። ከዚያ በተረፈ ግን ኢምፐርሰን ስለምናደርጋቸው አብዛኞቹን በተቻለ መጠን በጣም ሲያስቸግረን እንዲሆን ላይ እናደርጋለን። አብዛኞቹን ግን በተለይ ፕራክቲካል ክላሶችን ነው ኢምፐርሰን ማድረግ የምፈልገው። እንደነገርኳችሁ እናንተ ራሳችሁ ፕራክቲስ ስታደርጉና እኔ አስፈላጊ ኮሬክሽኖችን ስህተቶች ሲያጋጥሟችሁ ችግሮች ሲያጋጥሟችሁ ኮሬክሽን ስሰጥ እሱ ነው ፐርፌክት የሚያደርጋችሁ። ስለዚህ እሱን እንሰራለን። አሁንም ቢሆን ግን እነዚህን ደግማችሁ ፕራክቲስ አድርጉ።
ጥያቄ ከሌላችሁ እንጨርስ፣ ሰዓታችን እንሄዳለን። ኦኬ በጣም ጥሩ። ሶ አዲስ ነገር ሲኖር ኮሚኒኬት አድርጉኝ። ጥያቄዎችም ሲኖራችሁ ኮሚኒኬት አድርጉ። ስለነበረኝ ጊዜ ቴንኪው፣ አመሰግናለሁ። ሰላም እደሩ። መልካም ሌሊት ይሁንላችሁ።